ጌታ ስሙ ይባረክ። ሃሌሉያ። መዝሙር 125 እንግዲህ እግዚአብሔር የታመኑበትን ይጠብቃል ነው የሚለው። እንግዲህ ሰሞኑን በሙሉ እነዚህን መዝሙሮች እነዚህን በተከታታይ የተዘመሩ የማዕርግ መዝሙሮች የሚባሉትን እያያችሁን የመጣችሁት ኮንቴክስቱን እየሰማችሁን የመጣችሁት አይደለ? ወንድማችን ቅዳሜ ዕለት ሲነግረን ነበረ እንዴት ለምን እንደተጻፉ የማዕርግ መዝሙር ማለት ምን ማለት እንደሆነ። ስለዚህ ደግሜ አልሄድበትም እሱንን ማለት እንደሆነ። ግን አሁንም አላለቁም እነዚህ መዝሙሮች። 125 ላይ ሲመጣ እግዚአብሔር የታመኑበትን ይጠብቃል የሚል ቲም ወይም ደግሞ የሚል ዋና ሐሳብ ይዞ ይሄዳል ማለት ነው። በእግዚአብሔር የታመኑ ደግሞ እንደ ጽዮን ተራራ ናቸው፣ እንደማይታወክ እንደ ጽዮን ተራራ ናቸው ብሎ ይናገራል። የተራራ ያለ መጥፋት ምሳሌ ነው። ተራራ ያለ መታወክ ምሳሌ ነው። ተራራ የጽዮን ተራራ ደግሞ በተለይ በእግዚአብሔር ሕልውና ውስጥ የመኖር ምሳሌ ነው እና በእግዚአብሔር የሚታመኑ ልክ እንደ ጽዮን ተራሮች እንደማይጠፉ እንደማይታወኩ በእግዚአብሔር ሕልውና ውስጥ እንደሚኖሩ እንደ ጽዮን ተራሮች ናቸው። ተራራ የአየር ሁኔታ ተቀየረ ብሎ አይሸበርም። ተራራ ኑሮ ተወደደ ብሎ አይናወጥም። ተራራ የሆነ ንፋስ መጣ ብሎ አይታወክም። በእግዚአብሔር የሚታመኑ ልክ እንደዛ ናቸው ይለናል ይሄ መዝሙር ማለት ነው። እግዚአብሔር ደግሞ በሕዝቡ ዙሪያ አለ ይላል። ለምንድን ነው በእግዚአብሔር የታመኑ የማይታወኩት ሲባል እግዚአብሔር በዙሪያቸው ከመሆኑ የተነሳ ነው እንጂ የሆነ ጽኑ ሀብት ስላላቸው የሆነ በጣም የማይነቀነቅ ጥሪት ስላላቸው ምናምን አይደለም የማይታወኩት። ተራሮች በኢየሩሳሌም ዙሪያ እንደሆኑ እንዲሁ እግዚአብሔር በሕዝቡ ዙሪያ ስለሆነ በእግዚአብሔር የሚታመኑ ሰዎች አይታወኩም ይለናል ይሄ ዘማሪ ማለት ነው። ክብር ለእግዚአብሔር ይሁን። ሃሌሉያ። ኢየሩሳሌም እንደዚሁ በተፈጥሮዋ በተራራ የተከበበች ከተማ ናት እና ዘማሪው ያንን እያየ እግዚአብሔርም እኮ ህዝቡን ልክ እንደዚህ ነው የከበበው። ህዝቡ የማይታወቅበት ምክንያት ልክ ኢየሩሳሌምን ተራሮች እንደሚከቧት የሆነ ነገር መጣ ብለው ትተዋት እንደማይሸሹ አይደለ? ጠላት መጣ ብለው ከኢየሩሳሌም ዙሪያ ያሉ ተራሮች ኢየሩሳሌምን ትተዋት ይሸሻሉ? አይሸሹም። ኑሮ ተወደደ ብለው ይሸሻሉ? አይሸሹም። ዝናብ ጠፋ፣ የአየር ሁኔታ ተዛባ፣ ናቹራል ዲዛስተር መጣ ብለው ከኢየሩሳሌም ዙሪያ ተራሮች ኢየሩሳሌምን ጥለው እንደማይሸሹ እግዚአብሔርም በህዝቡ ዙሪያ ልክ እንደዛው ነው። በከፍታም በዝቅታም በመልካምም ጊዜ በክፉም ጊዜ እግዚአብሔር በሚታመኑት ዙሪያ ተራሮች በኢየሩሳሌም ዙሪያ እንዳሉ ልክ እንደዛው አለ። ትተዋት እንደማይሄዱ እሱም ትቷቸው አይሄድም። ሃሌሉያ። ይህንን ነው የሚያሳየን። ጥበቃው ዘላለማዊ መሆኑን አብርሆቱ ዘላለማዊ መሆኑን ለማሳየት ነው። ተራሮች በኢየሩሳሌም ዙሪያ እንዳሉ እንዲሁ እግዚአብሔር በህዝቡ ዙሪያ ነው ብሎ የሚነግረን የእግዚአብሔር ጥበቃ ዘላለማዊነት አንደኛ ጴጥሮስ ምዕራፍ 1 ቁጥር 5 ላይ እንደዚህ በሚል ሐሳብ እናየዋለን። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችንን ኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ሃሌሉያ። ርስታችንን እንዴት ነው የምናገኘው? በእግዚአብሔር ኃይል ተጠብቀን ነው የምንደርሰው፣ እስከ ፍጻሜ የምንሄደው። እንዴት ነው ከተባለ በእግዚአብሔር ኃይል። እኛ እናምናለን። ምንድነው የምናምነው? የእግዚአብሔር ኃይል እስከ ፍጻሜ ይጠብቀኛል ብለን። የሚጠብቀንና የሚያደርሰን ግን ማን ነው? እግዚአብሔር ነው። እግዚአብሔር ነው የሚያደርሰን። ጥበቃው ዘላለማዊ ነው። ሃሌሉያ። ቁጥር 3 ላይ ስንመጣ ክፉዎች በጻድቃን ምድር ላይ የሚዳኙት ይላል። አዲስ ትርጉምን ነው ማነብላችሁ። አዲሱ መደበኛ ትርጉም ሳይሆን አዲስ ትርጉም። ክፉዎች በጻድቃን ምድር ላይ የሚዳኙት ለብዙ ጊዜ አይደለም፣ አለዚያ ጻድቃንም ክፉ ማድረግን ይጀምራሉ ይላል። እኔ ይሄ ትርጉም እንዴት አንጀቴን እንዳራሰው እንዴት ግልጥ እንዳደረገልኝ ልነግራችሁ አልችልም። ክፉዎች በጻድቃን ምድር ላይ የሚዳኙት ለብዙ ጊዜ አይደለም፣ አለዚያ ጻድቃን ክፉ ማድረግን ይጀምራሉ ይላል። እግዚአብሔር ስለ ህዝቡ ሲል የክፉዎችን የስልጣን ዘመን ያሳጥራል ለካ። በጻድቃን ምድር ላይ የሚዳኙት ለብዙ ጊዜ አይደለም፣ ስለ ጻድቃን ሲል ነው የስልጣን ዘመናቸውን የሚያሳጥረው። ለምን ከተባለ ከምንችለው በላይ እንድንፈተን አይፈቅድም። ረጅም ዘመን ከገዙማ ጭቆናው ሲበዛ፣ ተግዳሮቱ ሲበዛ፣ መገፋቱ ሲበዛ፣ ፍትህ መዛባቱ ሲበዛ ጻድቃንም ክፉ ማድረግ ይጀምራሉ። አይገርማችሁም? ስለዚህ እግዚአብሔር ያንን የመከራ ጊዜ ያሳጥረዋል። ያንን የስደት ጊዜ፣ ያንን የመገፋት ጊዜ ያሳጥረውና ጻድቃንን ክፉ ከማድረግ ጻድቃንን ተፈትኖ ከመውደቅ ይጠብቃቸዋል ማለት ነው።
ጌታ ስሙ ይባረክ። በደርግ ዘመነ መንግስት ቤተክርስቲያን በጣም ስትሰደድ፣ አገልጋዮች በጣም ሲሰደዱ፣ ነገሩ እየባሰ እየጠነከረ በቃ መጥፋታችን ነው ሲሉ እግዚአብሔር መልእክት መላክ ጀመረ። ረጅም ጊዜ አይደለም። ይሄ የማይወድቅ የሚመስላችሁ መንግስት ይወድቃል። ቤተክርስቲያን ነፃ ትወጣለች። በነፃነት በአደባባይ ታመልካላችሁ። በጣም በሺዎች የሚቆጠሩ ህዝቦች ተሰብስበው ያመልኩኛል እያለ መልእክትን ማምጣት ጀመረ። ለምን ከተባለ እግዚአብሔር ስለ ህዝቡ ግድ ይለዋል። እስክንወድቅ ድረስ እንድንፈተን አይፈቅድም እግዚአብሔር። ሃሌሉያ። ቁጥር 3 በጣም ነካኝ። እግዚአብሔር አቅሜን የሚያውቅ አምላክ እንኳን ኖረኝ አቅሜን የሚያውቅ እስከምን ድረስ እንደምችል የሚያውቅ ከምችለው በላይ እንድፈተን የማይፈቅድ እንደዚህ ያለ አምላክ እንኳንም አምላክ የሆነ ብዬ በጣም ተደሰትኩኝ ይህንን ክፍል ሳጠና ዛሬ። ቁጥር 5 ላይ ስንመጣ ነገር ግን ይላል ክፉ አድራጊዎችን በምትቀጣበት ጊዜ ያንተን መንገድ የተውትን ከሃዲዎችም አብረህ ቅጣቸው ይለዋል። አዲስ ትርጉም ነው ይሄ መማነብላችሁ። ክፉ አድራጊዎችን በምትቀጣበት ጊዜ እነዛ እኮ በሱ መንገድ ላይ የነበሩ ናቸው፣ ያንተን መንገድ የተዉትን ይላል። አያችሁ፣ ክፉ አድራጊዎች መጀመሪያውኑ ፈጽሞ በእግዚአብሔር መንገድ ላይ ያልነበሩ ናቸው። እነሱም በምትቀጣበት ጊዜ አለ ያንተ መንገድ ላይ የነበሩትን አሁን ግን መንገድህን የተዉትን ከሃዲዎችም አብረህ ቅጣቸው ይላል። ወገኖች የእውነትን መንገድ አውቆ ወደኋላ መመለስ ለካ ከክፉ አድራጊዎች፣ ከክፉዎች፣ ከማያምኑ ሰዎች እኩል ያስቀጣል ለካ። ለዚህ ነው የዕብራውያን ጸሐፊ በዕብራውያን ምዕራፍ 6 ከቁጥር 4 እስከ 6 ድረስ እንደዚህ ይላል። አንድ ጊዜ ብርሃን የበራላቸው ይላል። ብርሃን በርቶላቸዋል። ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን መልካሙን የእግዚአብሔር ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱትማልና ይላል። ወዳጆቼ እነዚህ ሰዎች ዕውቀት ጎሏቸው አይደለም ወደኋላ የተመለሱት። መንፈሳዊ ዓለም ሳይገለጥላቸው ቀርቶ አይደለም። የእግዚአብሔርን እጅ ሳያዩ ቀርተው አይደለም ወደኋላ የተመለሱት። ይህን ሁሉ ነገር ቀምሶ አንድ ሰው ብርሃን በርቶለት ሰማያዊ ስጦታ ቀምሶ ከመንፈስ ቅዱስ ተካፋይ ሆኖ መልካሙን የእግዚአብሔር ቃል ቀምሶ ሊመጣ ያለውን ኃይል ቀምሶ ሊክድ ይችላል? ወደኋላ ሊመለስ ይችላል? ከዛ በኋላስ ይሄንን ሰው ደግሞ እንደገና ከመመለስ ለአዲስ ሰው መመስከር ይቀላል። እነሱን እንደገና መመለስ የማይቻል it is almost impossible የማይቻል ነገር ነው ይላል የዕብራውያን ጸሐፊ። የማይቻል ነው። ለምን ከተባለ ለራሳቸው የእግዚአብሔር ልጅ ይሰቅሉታልና ያዋርዱታልምና። የእግዚአብሔር ልጅ አንድ ጊዜ ብቻ ነው የሚዋረደው። የእግዚአብሔር ልጅ አንድ ጊዜ ብቻ ነው የሚሰቀለው። እነዚህ ሰዎች ግን ደግመው ይሰቅሉታል፣ ደግመው ያዋርዱታል። ለምን? ባለማወቅ አይደለም ወደኋላ የተመለሱት፣ የእውነትን መንገድ አውቀው ነው የካዱት። ምን ሆነው ካዱ? ሰው ይሄን ሁሉ ነገር ከቀመሰ በኋላ ይሄን ሁሉ ኳሊፊኬሽን ካሟላ በኋላ ለምን ወደኋላ ይመለሳል? ቀስ በቀስ የምትመጣ የኃጢአት ልምምድ የህሊና መደንዘዝን የልብ ድንዳኔን ታመጣና ሰዎችን እዚህ ደረጃ ላይ ታደርሳቸዋለች። አንድ ሰው በመንፈስ እየተቃጠለ በጌታ ፍቅር እየነደደ ከቅዱሳን ጋር ህብረት እያደረገ እግዚአብሔርን እያመለከ ቆይቶ በአንድ ቀን ማታ ጌታን ክዶ አያድር። የእግዚአብሔር ልጅ መልሶ አይሰቅለው፣ መልሶ አያዋርደው። ቀስ በቀስ ነው ወዳጆች። ለዚህ ነው ዛሬ ተብሎ ሲጠራ ሳለ በእምነት መሆናችንን ራሳችንን በየቀኑ መመርመር ያለብን። ዛሬ ተብሎ ሳለ ሕያው እግዚአብሔርን የሚያስክድ ልብ እንዳይኖረን፣ ከአመፀኞች ጋር ወደ ቅጣት እንዳንሄድ፣ ከማያምኑ ጋር ወደ ፍርድ እንዳንገባ፣ ሕያው እግዚአብሔርን የሚያስክድ ልብ በመካከላችሁ እንዳይኖር ዛሬ ተብሎ ሳለ እያንዳንዱ ሰው ልቡን ይመርምር ይላል እግዚአብሔር ቃል። እያንዳንዳችን ልባችንን ዛሬ ተብሎ ሲጠራ መመርመር አለብን ወዳጆቼ። ከዚህ በፊት ይህንን ምሳሌ ነግራችሁ እንደሆነ አላውቅም። በጣም ለነፍሴ ትልቅ መልህቅ የሆነልኝ ምሳሌ ስለሆነ ብዙ ጊዜ እናገረዋለሁኝ። ታውቃላችሁ፣ ታላቅ የወንጌል ሰው የነበሩ ቢሊ ግርሃም
በኃይል እግዚአብሔርን መንግስት ያገለገሉ ብዙዎችን ሚሊዮኖችን ወደ እግዚአብሔር መንግስት ያመጡ ወንጌላዊ ናቸውና ከሳቸው ጋር በታላቅ ክብር በኃይል ያገለግል የነበረ ሰው ከፍተኛ የእግዚአብሔር ኃይልና ክብር ይገለጥበት የነበረ ሰው ብዙ ተአምራትና ድንቅ በእጁ ይሆን የነበረ ሰው የሆነ ጊዜ ላይ ቀስ በቀስ የኃጢአት ልምምድ ውስጥ እየገባ መጣና ያው እግዚአብሔርን የሚያስክድ ልብ ሆነ ልቡ ማለት ነው። እና የሆነ ጊዜ ላይ ተነሳና እግዚአብሔር የለም ሁሉም ነገር ውሸት ነው አለ። እና በሚያስደንቅ ሁኔታ ውሸት ነው ማለት ብቻ ሳይሆን there is no God የሚል ትልቅ መጽሐፍ ጻፈ። ትልቅ ቮሊዩም ያለው መጽሐፍ ጻፈ። እና ይሄ መጽሐፍ ደግሞ በሚሊዮኖች ኮፒዎች ተሸጠለት። እና ታመመና አንድ ጊዜ ሊሞት ሲያጣጥር በሞት አልጋው ላይ ሆኖ ቢሊ ግርሃም ሊጠይቁት ሄዱ። እና በቃ እንደው ከነከናቸው። ሰምተዋል፣ ያለበትን ነገር ሊያገኙት ሞክረው ከዚህ በፊት አልተገኘላቸውም። ልክ እዛች የሞት አልጋው ላይ እያለ ግን አገኙትና እንደው አንድ ጥያቄ ብቻ እንድትመልስልኝ ፈልጋለሁ አሉት። ያንን ጌታ እጁን ያየነውን፣ ፍቅሩን የቀመስነውን፣ ህልውናውን የምናውቀውን፣ መንፈሱን የጠጣነውን፣ ብዙ ድንቅና ታምራት በእጃችን ያደረገውን ያንን ጌታ እንደው እንዴት አድርገህ የለም ማለት ቻልክ ብለው ጠየቁት። ለጥያቄያቸው መልስ አይደለም የሰጣቸው። you know what አላቸው። sometimes I miss him but I can't እንደዚህ ነው ያላቸው። በቃ አንዳንድ ጊዜ ይናፍቀኛል ግን መመለስ አልቻልኩም፣ ግን ወደኋላ መመለስ አልቻልኩኝም አላቸው። ለምን ካላችሁ ስናምን ለዘላለም ለመኖር ከኛ ጋር የሆነው መንፈስ ቅዱስ እሱ ነው እንድንመለስ የሚረዳን። ኢየሱስን ስንክድ ግን መያዣችን ከዛ በኋላ ከኛ ጋር የሚያደርገው ነገር ያለው በእምነት እንደገባን በክህደት እንወጣና መንፈስ ቅዱስ ከሱ ከተለየ በኋላ ሰው በእሽታ መንፈስ እግዚአብሔር ካልደገፈው መመለስ አይችልም። ከካህዲዎች ጋር መቀጣት ይሆናል፣ እድል ፈትና። ግዴለህም አንተ ተመለስ፣ እኔ አሁን ጸልይልሃለሁ አልኩት አሉ። አሁን እኔ ልጸልይል፣ አሁን እንጸልይ፣ ግዴለህም ተመለስ አሉት። አይካንት አለ። አይገርማችሁ? አልችልም አለ። ለካ ስለቻለን አይደለም ንስሐ ምንገባው፣ ለካ ስለቻለን አይደለም የምንመለሰው ወገኖቼ፣ ለካ እሽባዮች ስለሆነን አይደለም፣ ትሁታን ስለሆነን አይደለም፣ ለካ መንፈስ ቅዱስ ስለረዳን ነው። እነዚህ ሰዎች ምን አለን? ቁጥር 3 ላይ መዝሙረኛ ቁጥር 5 ላይ ክፉ አድራጊዎችን በምትቀጣበት ጊዜ አለ ያንተን መንገድ የተዉትን አስቀድመው ግን የሚያውቁትን እነሱን ከሃዲዎች አብረህ ቅጣቸው አለው። እግዚአብሔር ይጠብቀን ወዳጆቼ፣ እግዚአብሔር ይጠብቀን። የመጀመሪያውን እምነታችንን እስከ ፍጻሜ ድረስ አጽንተን እንድንይዝ እግዚአብሔር ይጠብቀን። በእውነት የጌታ ፍቅር፣ የጌታ ህልውና የቀመስነው መንፈሱ ያየነው እጁ ሳይጠፋብን ሳይደበዝዝብን እስከ ፍጻሜ እንድንሄድ እግዚአብሔር ይርዳን። ምን እንማር ከዚህ ምዕራፍ? በጣም አጭር ናት፣ 5 ቨርስ ነው ያላት። ምን እንማር ከዚህ ምዕራፍ ወገኖቼ? የሚያጸናን የሚጠብቀን እግዚአብሔር ነው። በመጀመሪያ የሚገርም የምስራች ነው። በቃ የሚጠብቀን የሚያጸናን፣ ልክ ተራሮች በኢየሩሳሌም ዙሪያ እንዳሉ በክፉ ቀን ጥለዋት እንደማይሄዱ በክፉ ቀን ጥሎን ላይሄድ ዙሪያችንን የከበበን እስከ ፍጻሜ ድረስ የሚይዘን እግዚአብሔር ነው። በቀደም ወንድማችን ሲያስተምረን እንደነበረው መና ወንድማችን ሲያስተምረን እንደነበረው እስከ ፍጻሜ የሚያጸናን የሚጠብቀን፣ በስጋ ብቻ ሳይሆን በአይምሮ ብቻ ሳይሆን በመንፈስም እስከ ፍጻሜ ድረስ የሚጠብቀን እግዚአብሔር ነው። እሱ ትልቅ ልብን የሚያሳርፍ ነገር ነው። ሁለተኛ የእግዚአብሔር ጥበቃ ደግሞ ተራሮች በኢየሩሳሌም ዙሪያ እንዳሉ ይልና መዝሙረኛው ከአሁን ጀምሮ እስከ ዘላለም እግዚአብሔር በሕዝቡ ዙሪያ ነው ይላል። ሃሌሉያ! ጥበቃው ወገኖቼ የሆነ ጊዜ የሚጀምር አይደለም። ከአሁን መጀመሩ እንዴት ያስደስታል! አንድ ሰው ዛሬ እንኳን ጌታን ለመቀበል ፈቃደኛ የሆነ ሰው በዚህ መካከል ካለ እጆቹን አንስቶ ለጌታ ሲማረክ ከዚህ ቀን ጀምሮ ኢየሱስ ክርስቶስ አንተ የሕይወቴ ጌታና አዳኝ ነህ ብሎ በልቡ ዙፋን ላይ ሲሾመው ከአሁን ጀምሮ እስከ ዘላለም ድረስ ተራሮች በኢየሩሳሌም ዙሪያ እንዳሉ እንዲሁ እግዚአብሔር ዙሪያውን ይከባዋል። እንዲሁ ከአሁን ጀምሮ ላይጥለው ላይተወው እስከ ዘላለም ድረስ ይጠብቀዋል። ሃሌሉያ ሃሌሉያ! ጠብቆ የሆነ ቀን ደክሞት የማይሄድ ደግሞ ወደፊት ጠብቃቸዋለሁ ብሎ አሁን ጥበቃውን የማይጀምር ሳይሆን ከአሁን ጀምሮ እስከ ዘላለም ድረስ ይጠብቀናል። ይሄ ልብን ያሳርፋል። ሶስተኛስ ምን እንማር? የክፉዎች ኃይልና ስልጣን ከእግዚአብሔር ቁጥጥር ውጭ አይደለም። ወዳጆቼ እረፉ፣ በቃ ደገፍ በሉ። እስክትሰናከሉ ድረስ ክፉ አድራጊዎች እንዲሰለጥኑ እግዚአብሔር አይፈቅድም። በቃ አንድ ሰው
አንድ ጊዜ በጣም ተፈተንኩኝ አለ። በቢሮ አለቃዬ በጣም ተፈተንኩኝ አለ። መከራዬን ቁም ስቅሌን አሳየኝ አለ። በጣም ተፈተንኩኝ እና እንደው ጌታ ሆይ ብል ምንም ነገር በቃ ሰውየው የሚቀየር አይነት ሰው አይደለም። በቃ ከዛ ደግሞ የእግዚአብሔር ቃል እንደው ጠላቶቻችሁን መርቁ እንጂ አትርገሙ ይላል። በቃ እኔ አልራገምም፣ እኔ እግዚአብሔርን ከሚባርክ አንደበቴ እርግማን አይወጣም ብዬ ጥርሴን ነከስኩኝ አለ። ከዛ እግዚአብሔር አንድ ጸሎት ሰጠኛል፣ አንድ ጥበብ ሰጠኛል። ጌታ ሆይ አልኩኛል፣ ፕሮሞሽን ይሰጠው፣ ወደ ዋናው ቢሮ ይሄድ፣ በቃ በፕሮሞሽን አንሳልኛል። እኔ አልረግመውም፣ እሱ በሞት አንሳው አልልህም፣ በአደጋ አንሳው አልልህም፣ ይባረርም አልልም። እኔ በቃ አልራገም፣ ግን በቃ በፕሮሞሽን አንሳልኛል። ፕሮሞሽን አግኝቶ ሄደልኛል። ወዳጆቼ ከምትችሉት በላይ እንድትፈተኑ የማይፈቅድ አምላክ አደራረጋለሁ፣ እናንተን የሚያሳርፍበት አደራረጋለሁ፣ ከፈተናው ጋር አብሮ መውጫን የሚያዘጋጅበት። ምንም እናንተ ብሌምለስ ሆናችሁ ህሊናችሁ ሳይቆሽሽ ሳትኮነኑ የምትወጡበትን በር እግዚአብሔር ይከፍትላችኋል። ለዛ ሰው ሳይኮነን የሚወጣበትን በር እግዚአብሔር ከፈተለት። አደጋ ቢደርስበት ቢሞት የሆነ ችግር ቢገጥመው ቤተሰቡን ሲያይ ማዘኑ ይቀራል? ወይኔ ጌታ ሆይ እኔ አልቅሼበት እኮ ነው ይሄ ሰው እንደዚህ ሆነው፣ እኔ ያዝኜበት እኮ ነው እንደዚህ ሆነው ማለቱ ይቀራል? ልጆቹ ያላባት ቢቀሩ ሚስቱ መበለት ብትሆን መጸጸቱ ይቀራል? መኮነኑ ይቀራል? ይሄ ሰውዬ እግዚአብሔር ግን ያለ ኩነኔ ያለ ጸጸት ህሊናው ንጹህ እንደሆነ በፕሮሞሽን አነሳልኝ አለ። በቃ ከምትችሉት በላይ እንድትፈተኑ እግዚአብሔር አይፈቅድም። የክፉዎች ኃይልና ስልጣን ከእግዚአብሔር ቁጥጥር ውጭ አይደለም፣ ገደብ ያበጅለታል። አንድ ቀን ረቁ ስታስተምረን ብላናለች አይደለ? ኢዮብ ላይ በቃ ለባህር አለ እግዚአብሔር ለትዕቢተኛው ማዕበልሽ ገደብ ይሁንልሽ፣ ከዚህ አትለፍ ያልኳት ይላል። ሃሌሉያ። በቃ አንዳንዱን ነገር እግዚአብሔር ለትዕቢቱ ገደብ ያበጅለታል፣ ከዚህ አትለፍ ይለዋል። በእውነት በቃ አትፍሩ፣ አትጨነቁ፣ ልባቸው አይውደቅ። ስለምትችሉት ስላመናችሁ ነው እግዚአብሔር እስካሁን ድረስ ዝም ያለው። ይሄ ነገር እየከፋ ከሄደ ግን እኔ እንጃ መቻሌን የምትሉት ነገር ካለ ከምትችሉት በላይ እንድትፈተኑ የማይፈቅድ እግዚአብሔር አጠገባችሁ አለ። በቃ ይለዋል፣ ከዚህ አትለፍ ይለዋል፣ ያስቆመዋል። ወዳጆቼ ለምን ካልሆነማ ጻድቃንም ክፉ ለማድረግ ልባቸው ይነሳሳል እግዚአብሔር ቃል። ስለዚህ ይህንን ልናመንና በዚህ ልናርፍ ያስፈልጋል። አራተኛ ከዚህ ምዕራፍ የምናየው እምነት በእግዚአብሔር ጸጋ እስከ ፍጻሜ መጽናትን ይጠይቃል። ወዳጆቼ እስከ ፍጻሜ እንዳንጸና ከሚያደርጉ ነገሮች ኮንሽስሊ ሆን ብለን ራሳችንን መጠበቅ አለብን። ሆን ብለን ወገኖቼ፣ ማንም የቆመ ቢመስለው እንዳይወድቅ ይጠንቀቅ ይላል አይደል እግዚአብሔር ቃል። ዛሬ መቆማችን ነገ ላለመውደቃችን ዋስትና አይደለም። ይሄ ያልኳችሁ ሰው ቢሊ ግራሃም ናቸው ይህንን ምስክርነት የተናገሩት። ይሄ ያልኳችሁት ሰው በታላቅ ድንቅና ተአምራት በሚገርም ክብር እግዚአብሔርን ሲያገለግል የነበረ፣ ሽባ እጁ ላይ ሲተረተር የነበረ ሰው፣ ብዙዎች በእጁ ጌታን ሲቀበሉ የነበሩ ሰው፣ በጣም በርካታ ድንቅና ተአምራት ያየ የዕብራውያን ጸሐፊ እንደነገረን ሰማያዊውን ስጦታ የቀመሰ መልካሙን የእግዚአብሔር ቃል የቀመሰ ሊመጣ ያለውን ኃይል የተለማመደ ብርሃን የበራለት የመንፈስ ቅዱስ ስጦታን የተቀበለ በመንፈስ ቅዱስ ስጦታ ያገለገለ ዛሬ ምንም ያህል ጥልቅ የሆነ የክርስትና መሰረት ላይ ብንሆን፣ ዛሬ ምንም ያህል ጥልቅ የሆነ የጌታ ፍቅር ቢኖረን፣ ዛሬ ምንም ያህል የተቀጣጠለ መንፈሳዊ ህይወት ቢኖረን ወገኖቼ እስከ ፍጻሜ ድረስ እንዳንጸና ከሚያደርጉን ነገሮች ግን ዕለት ዕለት ኮንሽስሊ ራሳችንን መጠበቅ አለብን። ይሄም ቀስ እያለ ህሊናን ከሚያደነዝዝ፣ ቀስ እያለ ልብን ከሚያደነድን፣ ሕያው እግዚአብሔርን ከሚያስክድ የኃጢአት ልምምድ ራሳችንን መጠበቅ አለብን። አንዳንድ መንገድ ወዳጆቼ መሄጃ ነው እንጂ መመለሻ የለውም። እነዚህ ሰዎች መመለሻ የላቸውም። ምክንያቱም የእግዚአብሔር ልጅ ለራሳቸው ሰቅለውታል፣ አዋርደውታል ይላል። መዝሙር 126 ላይ እንገባለን። መዝሙር 126 የስደት ተመላሾች መዝሙር ይላል። ከባቢሎን ስደት ሲመለሱ የዘመሩት መዝሙር እንደሆነ ይታመናል። ይሄ መዝሙር ከቁጥር 1 እስከ 3 ድረስ ምርኮ ሲመለስ ያለ ደስታ ነው የሚያሳየው። ቁጥር 1 ላይ አዲሱ መደበኛ ትርጉም እንደዚህ ይላል፣ እግዚአብሔር የጽዮንን ምርኮ በመለሰ ጊዜ ህልም እንጂ እውን አልመሰለንም ይላል።
ሃሌሉያ። ይህን ክፍል ሳጠና ዛሬ መቼስ እኛ እዚህ ውስጥ በመንፈስ ቅዱስ ስጦታ በመንፈስ ቅዱስ ሕያውነት ዛሬም እንደሚናገር የማያምን ሰው ያለ አይመስለኝም። ከኛ መካከል እስከ ዛሬም ድረስ እየተናገረን እያናገረን እየሰራ ኃይል እያካፈለን የመጣ ነው አይደለ? ይህንን ክፍል ይህንን ስፔሲፊክ ቨርስ ሳጠና ዛሬ ልቤ ሲቃጠልብኝ ነበረ እና እግዚአብሔር ምርኮን እንደሚመልስ ሲያመላክተኝ ነበር። በዚህ መካከል ምርኮ የሚመለስላቸው ሰዎች እንዳሉ እግዚአብሔር ሲያመላክተኝ ነበር። የተበላ ዘመን፣ የተበላ አቅም፣ የተበላ ፓሽን፣ የተበላ ቅንዓት፣ የተበላ አገልግሎት፣ የተበላ ቅባት እንደሚተፋ መንፈስ ቅዱስ አንዳች ነገር በልቤ ውስጥ ጨምሮ ልቤን ሲያቃጥለው ነው ያለው። ዛሬ ምርኮ ይመለሳል ወዳጆቼ። እኛ በቃሉ ማዕድ ዙሪያ እንደዚህ ተሰብስበን ምን ዋጋ አለው ያልንበትን ነገር እግዚአብሔር እንዴት አድርጎ እንደሚመልሰው ታውቃላችሁ? ህልም እየመሰለን። ሃሌሉያ ሃሌሉያ። እግዚአብሔር ምርኮን ሲመልስ ወዳጆቼ የማይታመን አይነት ድንቅ አድርጎ ስለሚመልስ አይመለስም። አልቋል፣ አክትሞለታል፣ አልፎበታል፣ አርጅቷል፣ አፍጅቷል፣ በቃ ደርቋል፣ ከተመ፣ አለቀ ከተባለ ነገር ውስጥ ስለሚያወጣና ስለሚመልስ ምርኮ ሲመልስ ኤክስፔክት የተደረገ ነገር አይደለም የሚመልሰው ወዳጆቼ። አንኤክስፔክትድ የሆነ ነገር ነው የሚያደርገው። ስለዚህ ምን አሉ እነዚህ ሰዎች? ህልም እንጂ እውን አልመሰለንም አሉ። በጌታ በኢየሱስ ስም እኔ አማኝ ነኝ። መጽሐፍ ቅዱስና መንፈስ ቅዱስ ብሎናል። ትላንትና በጣም የምናከብረው አባታችን ፓስተር ተስፋዬ ጋቢሶ በቃ እስከ ዛሬ ድረስ አጽንቶ ያቆመኝ ነኝ አለ። መጽሐፍ ቅዱስና መንፈስ ቅዱስ። በመጽሐፍ ቅዱስ እናምናለን፣ በመንፈስ ቅዱስ እናምናለን። በመጽሐፉ አልፎ የሚናገረውን መንፈስ እናከብራለን፣ እንቀበላለን። ህልም የሚመስል ምርኮ ይመለሳል። በቃ የእግዚአብሔር ቃል ነው ይሄንን ያለው። እግዚአብሔር ምርኮን ሲመልስ ህልም በሚመስል መንገድ ይመልሳል። ሃሌሉያ። ህልም እንጂ እውን አልመሰለንም። ጸልያችኋል እኮ የተስፋ ቃል እኮ አላችሁ። እነዚህ ሰዎች እኮ የተስፋ ቃል አላቸው። የኤርሚያስን ትንቢት ሲያነቡን የኖሩት የነ ዳንኤልን የነ ሕዝቅኤልን ትንቢት ሲያነቡ ነው የኖሩት። እንደሚመለሱ የተነገረ ብዙ የተስፋ ቃል አላቸው። ዘመን መቁጠር ይችላሉ። ዘመኑ እንደደረሰ ያውቃሉ። ግን ነገሩ ሀፕን ሲያደርግ ያደረገበት መንገድ፣ የሆነበት መንገድ፣ የተገለጠበት እግዚአብሔር የመጣበት አመጣጥ ፍጥነቱ አስባችሁታል? 430 ዓመት የተገዛ ህዝብ በባርነት ጡብ ሲጠፈጥፍ ጭቃ ሲያቦካ የነበረ ህዝብ የጦር መሳሪያ የሚያዘጋጅበት ጊዜ፣ ውትድርና የሚሰለጥንበት ጊዜ ሳያስፈልገው በተዘረጋች እጅ በጸናች ክንድ መጥቶ እግዚአብሔር ከዛ ከባርነት ቤት ከዛ ከሀያል መንግስት the most powerful nation ከተባለ በአንድ ጊዜ ነጥቆ ሲያወጣቸው የታየው ያ እግዚአብሔር ደግሞ በባቢሎን መጥቶ እንደዛ ነቅሎ ሲያወጣቸው እግዚአብሔር የጽዮንን ምርኮ በመለሰ ጊዜ፣ ሃሌሉያ፣ በመለሰ ጊዜ ህልም እንጂ እውን አልመሰለንም። ይኸው ጸልያችሁ ራሱ የተስፋ ቃል ይዛችሁ ራሱ ልክ እግዚአብሔር ሲመጣ አመጣጡ ግን ድንቅ ነው። ሁልጊዜ ህልም ነው የሚመስለው። ህልም በሚመስል መንገድ እግዚአብሔር ይመጣል። ከዛ በኋላ አሉ እግዚአብሔር ታላቅ ነገር አደረገላቸው ተባለ አሉ። ሃሌሉያ። ደስ አይልም? በቃ ስለ እናንተ እንደዚህ ይወራ። በሚመጡት ወራት በሚመጡት ቀናት እንደዚህ ይወራ በሚያውቋችሁ መካከል። ሰማችሁ? እግዚአብሔር እኮ ታላቅ ነገር አደረገላት። ሰማችሁ? እግዚአብሔር እኮ ታላቅ ነገር አደረገላት ይባል ስለ እናንተ። እግዚአብሔር ምርኳችሁን መልሶ እንዲህ ያለ ወሬ ስለ እናንተ ይወራ ወዳጆቼ። አያችሁ? ደስታው የህዝቡ ነው። አሜን አሜን። ወይ ነው ከቁጥር 1 እስከ 3 ድረስ ህዝቡ እንዴት እንደተደሰቱ ይናገራል። አፋችንን በሳቅ ሞላ፣ ደስታ ሰጠን፣ እልልታ ሰጠን፣ ምስጋናን ሞላን አሉ። ከዛስ በአሕዛብ መካከል ደግሞ እግዚአብሔር ነው ይህንን ያደረገው ተብሎ ተወራ አሉ። ደስታው የህዝቡ ነው፣ ምስጋናው ግን የእግዚአብሔር ነው። ሳቅ የህዝቡ ነው፣ ክብር ግን የእግዚአብሔር ነው። ሃሌሉያ። በቃ ይበቃናል እኮ እኛ አይደለ? ክብሩ ምን ያደርግልናል? እኛ እኮ ክብሩ ልንሸከመውም አንችልም። እኛን ደስ እያሰኛን እሱ በእኛ ይክበር። ባደረገልን ነገር እሱ ይታወቅበት፣ እሱ ይታይበት። ቁጥር 4 ላይ እግዚአብሔር ሆይ አለ በአዲሱ መደበኛ ትርጉም፣ በኔጌቭ እንዳሉ ጅረቶች ምርኳችንን መልስ።
ሄጄ አየሁት። እኔ ምንድን ናቸው እነዚህ የኔጌቭ ጅረቶች? ምንድን ነው መታወቂያቸው? ለምንድን ነው እንደዛ አድርገህ መልስልን ብሎ የሚጸልየው? የኔጌቭ ጅረቶች በጣም የሚገርማቸው ነገር መታወቂያቸው መድረቅ ነው። በጣም ብዙ ጊዜ ደረቅ ናቸው። በቃ የሆነ ዋንስ ነዋይል ድንገተኛ ዝናብ መጥቶ ነው የሚያጥለቀልቃቸው እንጂ በመድረቅ የታወቁ ናቸው። ባዶ በመሆን የታወቁ ናቸው የኔጌቭ ጅረቶች የሚባሉት ማለት ናቸው። ልክ እንደዛ አድርገህ ምርኳችንን መልስ ይላል። ድንገተኛ ዝናብ ሲመጣ ግን በሚያስደንቅ ፍጥነት ደግሞ ይሞላሉ እነዚህ የኔጌቭ ጅረቶች። ወገኖቼ የእግዚአብሔር መገኘት የታወቅንበትን ስማችን የሆነውን ከኛ ጋር ከስማችን ጋር ተቀጥሎ የሚጠራውን ችግር በድንገት በአስደናቂ ሁኔታ ይለውጣል። ታውቃላችሁ፣ ሰዎችን ከአካላዊ ነገራቸው ጋር አያይዞ ሰው ከስማቸው ጋር አጣብቆ ይጠራቸዋል። እንትና አይነ ስውሩ፣ እንትና አንካሳው፣ እንትና ለምጻሙ፣ እንትና መስማት የተሳነው እያለ አያይዞ ይጠራቸዋል። የእግዚአብሔር መገኘት ሲመጣ ግን ያንን ከነሱ ጋር የተጣበቀውን መታወቂያቸው ገንጥሎ ያነሳዋል። የኔጌቭ ጅረቶች በድርቀት የታወቁ ናቸው። ድንገተኛ ዝናብ ሲመጣ ግን በሙላት አካባቢውን ያጥለቀልቁታል። የእግዚአብሔር መገኘት እንደዛ ነው የሚያደርገው። ስማችን የሆነውን ከኛ ጋር የተጣበቀውን ሰዎች እኛን ሲያስቡ አንድ ላይ አያይዘው የሚያስቡትን ነገር ከኛ ላይ ቆርጦ ይጥለውና ሌላ ስም ይሰጠናል። ሃሌሉያ ሃሌሉያ። ያንን አሁን መልካም በምትባል ቤተ መቅደስ ደጅ ላይ የሚቀመጥ የነበረውን ሽባውን ሰው ዘወትር ማለዳ ማለዳ እየተሸከሙ የሚያመጡት ማታ ማታ ደግሞ ተሸክመው የሚወስዱትን ተነስቶ ከዘለለ በኋላ ወደ ቤተ መቅደስ ገብቶ ካመሰገነ በኋላ ያ ሽባው ሰውዬ ብሎ መጥራት ይቻላል እንዴ? አይቻልም። ይልቁንም ሌላ ስም ይሰጠዋል። ከሽባነት የተተረተረው ተአምራት የሆነለት ድንቅ የተደረገለት እየተባለ ስሙ ይቀየራል እንጂ እንደ ኔጌቭ ጅረቶች ከኛ ጋር አብሮ የተለጠፈ መታወቂያችንን የእግዚአብሔር መገኘት ሲመጣ ልክ ዝናብ ሲመጣ መታወቂያቸው እንደሚቀየር የእግዚአብሔር ሕልውና ሲመጣ እንደዛው ታሪካችንን ይቀይራል። ስያሜያችንን፣ መታወቂያችንን ይቀይራል። እግዚአብሔር መታወቂያን የሚቀይር አምላክ ነው ወገኖች። እኔ ይህንን አውቃለሁ፣ ያው ምስክር ነኝ። ጊዜ ቢኖር እንደው አስፍቼ ብናገር፣ እኔ የእግዚአብሔርን ቃል እልፍ ብሎ መሄድ በጣም ያሳሳኛል። አስፍቼ ብናገር በጣም ደስ ይለኝ ነበር፣ ግን 8 ምዕራፍ ነው የምናጠናውና ዛሬ አለፍ አለፍ እያልኩኝ እሄዳለሁ። ጌታ መታወቂያን እንደሚቀይር ሩቅ መሄድ አያስፈልግም። እኔ ያው ምስክር ነኝ። ይሄ ዛሬ የምታውቁት መታወቂያ የኔ አልነበረም፣ ፈጽሞ የኔ አልነበረም። ብዙዎች ምስክርነቴን ታውቃላችሁ። ሌላ ስም የነበረኝ፣ ሌላ ተቀጥላ ስም የነበረኝ፣ ሌላ መታወቂያ የነበረኝ፣ ሌላ መለያ የነበረኝ ሰው ነበርኩኝ። እግዚአብሔር ግን ሃሌሉያ መታወቂያን መቀየር የሚያውቅ አምላክ ነው። በኔጌቭ ጅረቶች እንዳለ እንደዛ አድርገህ ምርኳችንን መልስ ይላል ጌታ። ምርኳችንን ሲመልስ መታወቂያችንን ይቀይራል። ስሙ ይባረክ። ከቁጥር 5 እስከ 6 ድረስ የመዝራትና የማጨድ ወቅት ልዩነትን ያሳያል። ቅድሞ ይነዋዬ ስትናገር ይህንን ቃል ዛሬ እንደማስጠና አውቃለች እንዴ እያልኩኝ እያሰብኩኝ ነበረ። ስለ ቻሌንጁ ስትናገር ቻሌንጁ ሁል ጊዜ ደስ አያሰኝም አይደለ? ሁል ጊዜ በየምሽቱ ይህንን ሰዓት እየቆጠሩ መግባት ደስ አያሰኝም እኮ። ግን ውጤቱ ደስ ስለሚያሰኝ፣ አጨዳው ደስ ስለሚያሰኝ ሰዓታችንን ቆጥረን እንገባለን እና የመዝራት ወቅት ደስ አይልም ይለናል ይሄ ክፍል። ታውቃላችሁ፣ ክፍሉን ታስታውስታላችሁ። በለቅሶ ዘርን ዘርተው ነበረ። ከዛ በደስታ እንዳጨዱ በሄዱ ጊዜ ዘራቸውን ተሸክመው እያለቀሱ ሄዱ፣ ሲመለሱ ግን እየዘመሩ በደስታ ተመለሱ የሚለው ክፍል ማለት ነው። እና የዘር ጊዜ የደስታና የሳቅ ጊዜ አለመሆኑን ያስተምረናል። አጨዳውን አስበን ካልሆነ በቀር ወዳጆቼ የዘር ጊዜ በራሱ ደስ አያሰኝም። ብዙ በዚህ ሰዓት ማድረግ የምንፈልጋቸው ደስ የሚያሰኙ ነገሮች አሉ። የዘር ጊዜ ደስ አያሰኝም። ግን በአጨዳው ጊዜ እንዴት እንደሚመለሱ ስናያቸው እየሳቁ ደስ እያላቸው ነዷቸውን ተሸክመው እየዘመሩ ተመለሱ ይለናል። ወገኖቼ መዝራት ያታክታል። ገላትያ ምዕራፍ 6 ቁጥር 9 ላይ ሐዋርያው ጳውሎስ እንደዚህ ያለ፣ ባንዝል በጊዜው እናጭዳለንና መልካም ስራን ለመስራት አንታክት አለ። ለካ ያታክታል። አጨዳውን እያሰብን ካልሆነ ለካ ያዝላል። መዝራት ያዝላል። መዝራት ያታክታል። ጸሎት ዘር ነው ወዳጆቼ፣ ነግሬያቸዋለሁ። ጸሎት ማለት እኔ የሚሰማኝ ልክ የሆነ አካውንት ውስጥ ገንዘብ እንደማስቀመጥ ነው። ማውጣት እኮ ደስ ይላል አይደለ? የሆነ ነገር አስፈልጓችሁ ውጥት አድርጋችሁ ስትጠቀሙት ደስ ይላል። ለሆነ ሰው መስጠት ፈልጋችሁ ውጥት አድርጋችሁ ችግሩን ስትፈቱለት ደስ ይላል።
ገንዘቡን ማጠራቀም ግን ልክ እንደማውጣቱ ይቀላል እንዴ? አይቀልም። የእግዚአብሔርን ቃል ማጥናት እንደማጠራቀም ነው። መጸለይ እንደማጠራቀም ነው። ማገልገል እንደማጠራቀም ነው። እንደዚህ ተሰብስቦ ከቅዱሳን ጋር ህብረት ማድረግ እንደማጠራቀም ነው። እነዚህ ሁሉ ደስ አያሰኙም። በሰዓቱ ከምቾት ክልላችን ያወጡናል። ግን ደግሞ አጨዳውን ካሰብን አንታክት ይለናል ሐዋርያው ጳውሎስ። አንታክት ይለናል። ሌላው መዝራት ከሌለ ማጨድ የለም። ለምንድን ነው የምንዘራው? መዝራት ከሌለ ማጨድ ስለሌለ። ዮሐንስ ወንጌል ምዕራፍ 12 ቁጥር 24 እስከ 25 ድረስ ያለውን ክፍል አነባለሁ። ኢቭን ደህንነታችን ራሱ የመዝራትና የማጨድ ውጤት ነው። እግዚአብሔር ታውቃላችሁ፣ እኛን የመሰልን ይህን ሁሉ ልጅ ለማጨድ አንድ ልጁን መዝራት ነበረበት። ልጁን ዘርቶ ነው ልጆች ያጨደው። ልጁ በብዙ ወንድሞች መካከል በኩር እንዲሆን አይደለም። አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ደግሞ ወሰናቸው። የወሰናቸው እነዚህን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው ይላል። ከዛ በኋላ ነው እግዚአብሔርን ለሚወዱ እንደ ሐሳቡ ለተጠሩ ነገሩን ለበጎ እንዲደረግ እናውቃለን ይልና አንድ ልጁን የሰጠን ደግሞ ከሱ ጋር እንዴት ሁሉን አይሰጠን እያለ ይቀጥላል። አያችሁ ወዳጆቼ፣ እግዚአብሔር እኛን ያዳነበት ጥበብ ራሱ የመዝራትና የማጨድ ጥበብ ነው። ጌታ እንደዚህ ያለ እውነት እውነት እላችኋለሁ ያለ ዮሐንስ ወንጌል ምዕራፍ 12 ከ24 እስከ 25 ድረስ የስንዴ ቅንጣት በምድር ወድቃ ካልሞተች ብቻዋን ትቀራለች። ብቻዋን ትቀራለች። ብትሞት ግን ብዙ ፍሬ ታፈራለች። ነፍሱን የሚወድ ያጠፋታል፣ ነፍሱን ለዚህ ዓለም የሚጠላ ግን ለዘላለም በሕይወት ይጠብቃታል ይላል ጌታ። ካልሞትኩኝ እኔ በቃ እኔ ብቻውን እቀራለሁ አለ። ነገር ግን ከወደቅኩኝ ከሞትኩኝ ከዛ በኋላ ግን ብዙ መቶዎችን አፈራለሁኝ፣ ብዙዎችን ይዤ እነሳለሁኝ አለ። ስለዚህ ለመዘራት ፈቀደ፣ ለመሞት ፈቀደ። በነገራችን ላይ አይሁድ ኢየሱስን ቀበር ነው ሲሉ ያልገባቸው ነገር አልቀበሩትም። ሕያው ስለሆነ ዘሩት። ከዛ በኋላ ይኸው ከእርሱ ጋር እኛን ደግሞ አስነሳን እንዳለ ሐዋርያ ጳውሎስ፣ ከእሱ ጋር እኛ ደግሞ አብረን ተነሳን። አልተቀበረም። ቀበር ነው ሲሉ እግዚአብሔር እነሱ የቀበሩትን እሱ ግን እየተዘራ እንደሆነ ነበረ ሲያይ የነበረው። ዘር ሆኖ የስንዴ ቅንጣት አለ በምድር ላይ ወድቃ ካልሞተች ብቻዋን ትቀራለች፣ ብትሞት ግን ብዙ ፍሬ ታፈራለች አለ። ኢሳያስም ላይ ይህንኑ ሀሳብ ይናገራል። ኢሳያስ ምዕራፍ 53 ከቁጥር 10 እስከ 12 እግዚአብሔርም በደዌ ያደቀው ዘንድ ፈቀደ፣ ነፍሱን ስለ ኃጢአት መስዋዕት ካደረገ በኋላ ዘሩን ያያል። አያችሁ፣ መስዋዕት ካደረገ በኋላ ዘሩን ያያል። መስዋዕት መደረግ ደስ ይላል እንዴ? አይልም። ይቀላል እንዴ? አይቀልም። እንኳን እኛን ኢየሱስን አስጨንቁታል። ሊፈራ ሊደነግጥ ጀመረ ይላል ጌቴሰማኒ ላይ። ላቡ በምድር ላይ ሲንጠባጠብ እንደ ደም ነጠብጣብ ነበረ ይላል። ደስ አይልም እኮ መስዋዕት መሆን። ግን ከዛ በኋላስ ዘሩን ያያል፣ እድሜውም ይረዝማል፣ የእግዚአብሔርን ፈቃድ በእጁ ይከናወናል። ከነፍሱ ድካም ብርሃንን ያያል፣ ደስም ይለዋል። ግን ድካም አለ መጀመሪያ፣ ከዚያስ ደስም ይለዋል። ጻድቅ ባሪያዬ በእውቀቱ ብዙዎችን ያጸድቃል፣ ኃጢአታቸውንም ይሸከማል ይልና ስለዚህ እርሱ ብዙዎችን ይወርሳል። ምን ስላደረገ? መስዋዕት ስለሆነ። ምን ስላደረገ? በነፍሱ ስለደከመ ብዙዎችን ይወርሳል፣ ከኃያላንም ጋር ምርኮን ይካፈላል። ነፍሱን ለሞት አሳልፎ ሰጥቷልና ከአመፀኞችም ጋር ተቆጥሯልና። አያችሁ፣ ዘር አለ። ለሞት አሳልፎ ሰጥቷል፣ ከአመፀኞች ጋር ተቆጥሯል። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ ኃጢአተኞችም ማለደ እያለ ይናገራል። የዳነው ራሱ በመዝራትና በማጨድ ጥበብ ነው። እንደው ከሰማይ ዱብ ብሎ በጉልበት በማናለብኝነት በአምባገነንነት ጠላትንና ጭፍሮቹን ስብስብ አድርጎ ወደ ሲኦል ልኮ አይደለም ከእጁ መዳፍ ላይ ነጥቆ ያወጣል። በመዝራትና በማጨድ አንድ ልጁን ሰጥቶ ነው እግዚአብሔር እኛን ያዳነን ማለት ነው። መዝራት ካለ ግን በእርግጥ ደግሞ ማጨድ አለ። ወገኖቼ አማኞች ይህንን የእግዚአብሔርን ፕሪንሲፕል አውቀን አክብረን ልንጠቀምበት ይገባል። በእምነት ነው ደግሞ ልናደርገው የሚገባው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 58 ላይ ሐዋርያ ጳውሎስ እንደዚህ አለ፣ ስለዚህ የተወደዳችሁ ወንድሞቼ ሆይ ድካማችሁ በጌታ ከንቱ እንዳይሆን አውቃችኋልና የምትደላደሉ የማትነቃነቁ የጌታም ስራ ሁሉ ጊዜ የሚበዛላችሁ ሁኑ ይላል። ይህንን የሚያደርገው ግን የትኛው እውቀት ነው? የትኛው መረዳት ነው? ድካሜ በጌታ ከንቱ አይደለም የሚል እውቀት።
የማደርጋት እያንዳንዷ ነገር የምዘራት እያንዳንዷ ዘር ትበቅላለች፣ ታፈራለች። አጭዳታለሁ፣ ነዶዬን ተሸክሜ እዘምራለሁ፣ በደስታ እየሳቅኩኝ እመለሳለሁ። ዛሬ በእንባ ዘራለሁ። ጸሎት ቢሆን አገልግሎት ቢሆን ባይብል ስተዲ ቢሆን መልካም ማድረግ ቢሆን ዛሬ በእንባ ዘረዋለሁ። ዛሬ ሳይመቸኝ ኮምፈርት ዞኔን ለቅቄ እዘረዋለሁ። ነገ ደግሞ አጭደዋለሁ። ድካሜ በጌታ ከንቱ አይደለም ብላችሁ የምታውቁ ከሆነ በዚህ እውቀት ላይ የተመሰረታችሁ ከሆናችሁ የምትደላደሉ የማትነቃነቁ የጌታም ስራ ሁሉ ጊዜ የሚበዛላችሁ ትሆናላችሁ ይለናል ሐዋርያው ጳውሎስ። ከዚህ ምዕራፍ ላይ ምን እንማር? አንደኛ እግዚአብሔር ዛሬም በልጆቹ ህይወት ህልም የሚመስል ነገር ያደርጋል። ይሄ መልእክት ነው። እንግዲህ ምስክርነት ይዛችሁ ትመጡ ይሆናል። እግዚአብሔር ዛሬም ምርኮን ሲመልስ በልጆቹ ህይወት ህልም የሚመስልን ነገር ያደርጋል። ሁለተኛ እግዚአብሔር በህይወታችን ሲሰራ ደስታው ለኛ ክብሩ ገለሱ ነው። አደረገላት አደረገለት ተብሎ የሚነገረው ስለሱ ዝና ነው፣ ስለሱ መቻል ነው፣ ስለሱ ስም ነው የሚነገረው እንጂ ስለኛ አይደለም። አደረገችው አይደለም መባል ያለበት፣ ተሳካላት አይደለም መባል ያለበት። እግዚአብሔር መልካም ነገር አደረገላት፣ ደስታው ለኛ ክብሩ ለሱ። ሶስተኛ የእግዚአብሔር መገኘት፣ የእግዚአብሔር ጉብኝት፣ የእግዚአብሔር ህልውና መታወቂያችንን ይቀይራል። እዚህ እንኳን ይኸው በቃሉ ፊት እኮ ስንቀመጥ፣ በህልውናው ፊት ስንቀመጥ፣ የእግዚአብሔርን ቃል ስንነጋገር እግዚአብሔር መታወቂያችንን እየቀየረው እንደሆነ ታውቃላችሁ። በእውነት ቀልድ ፈልገው አንተ ጋር ይደውሉ የነበሩ ሰዎች ከዚህ በኋላ ጥቅስ ይስጠፋባቸው ነው አንተ ጋር የሚደውሉት። የእንትና የምትባለዋን ቲክቶከር ጉድ ሰማሽ ብለው ይደውሉልሽ ከነበረ ከዚህ በኋላ ጸልይልኝ ብለው ነው የሚደውሉልሽ። በቃ መታወቂያችን በጌታ በኢየሱስ ስም ይቀር። አትፍቀዱ፣ በእውነት አትፍቀዱ። እናንተ በእውነተኛ እኮ የንጉሥ ካህናት ነን። ለምንድነው ጆክ ሲጠፋበት ሰው እኔ ጋር የሚደውለው? ለምንድነው የሆነ ወሬ ሰምቶ ከዛ ቆይ እርግጠኛውን ከሷ ልጠይቅ ብሎ ለሆነ ለአሉባልታ ለምንድነው እኔ ጋር የሚደውለው? እኔ ጋር ከደወለ ጸልይ ሊለኝ ነው የሚደውለው። እኔ ጋር ከደወለ የሆነ ቃል በቃ መጥቶለት ያለበት ቦታ ጠፍቶበት ሊጠይቀኝ ነው የሚደውለው። እኔ ጋር ከደወለ ይህንን ነገር ከእግዚአብሔር ቃል አንጻር እንዴት ባደርገው ይሻላል ብሎ እንደ እግዚአብሔር ቃል ምክር ሊጠይቀኝ ነው የሚደውለው። እኔ ጋር ከደወለ መጽሐፍ ቅዱስና አጥናሊ ላይ ነው የሚደውለው። እኔ ጋር ከደወለ መልካምን ነገር ቁም ነገርን አስበው ነው የሚደውለው። መታወቂያችሁ በጌታ በኢየሱስ ክርስቶስም ከእግዚአብሔር ቃልና ከእግዚአብሔር መገኘት የተነሳ የተቀየረ ይሁን። አትፍቀዱ፣ በቃ አትፍቀዱ፣ አታስተናግዱ። ይሄ አይደለም መታወቂያ። የኔ በቃ አሉ አንዳንድ ወገኖችን አሁን በጣም የምወዳቸው በጣም የምሳሳላቸው ግን በቀልድ የሚታወቁ በፌዝ የሚታወቁ በቃ ክፋት እኮ የለባቸውም። ግን ሰው እነሱን የሚያስበው ኧረ ምንድነው ጭር ያለው እስኪ እንትና ጋር ደውሉለት፣ ኧረ ምንድነው እስኪ እንትና ጋር ደውሉላት፣ የት ሄደች እስኪ ታስቀን ጥሯት። ይሄ አይደለም የኛ አገልግሎት፣ ይሄ አይደለም የእርሱን በጎነት ልትናገረው የተመረጠ ህዝብ፣ የንጉሥ ካህናት ቅዱስ ህዝብ፣ ለርስቱ የተለየ ወገን። ይሄ ነው መታወቂያችን። ስራችሁ ከሆነ ችግር የለም። የኔ ባለቤትም ስራው ነው፣ አርቲስት ነው። ስራችሁ ከሆነ ሙያችሁ ከሆነ ፕሮፌሽናችሁ ከሆነ ችግር የለም። ከዛ በተረፈ ግን ልክ እንደ ፕሮፌሽን በዚህ ታውቃችሁ፣ በዚህ የምትፈለጉ፣ በዚህ የምትጠሩ ቅጥል ስማችሁ ይሄ የሆነ ስልክ ላይ ሴቭ ሲያደርጓችሁ ሰዎች ማን ብለው ይሆን ሴቭ የሚያደርጓችሁ? ወይኗ ብለው ከዛ ቀጥሎ ለማስታወስ ምን ይሆን የሚሉት? ሀያት ብለው ከዛ በኋላ ለማስታወስ ምን ይሆን የሚጨምሩት? እግዚአብሔር ያንን የሚጨምረውን ነገር በጌታ በኢየሱስም በከበረ ነገር ይቀይርላችሁ። በከበረ ነገር እግዚአብሔር ሲያየው ደስ በሚሰኝበት ነገር ይቀይርላችሁ። እግዚአብሔር ጌታ ስሙ ይባረክ። የእግዚአብሔር ጉብኝት፣ የእግዚአብሔር ህልውና፣ ከጌታ ጋር የምናሳልፈው ጊዜ ይሄንን ያደርጋል። መታወቂያችንን ይቀይራል። በስጋ ቢሆን መታወቂያችንን ይቀይራል። ከዚህ በኋላ እንዲህ የሚያውቋችሁ ከዚህ በኋላ እንደዚህ ያውቋችሁ ይቀይራል። እግዚአብሔር በመንፈስ ቢሆን እግዚአብሔር መታወቂያን ይቀይራል። ሃሌሉያ። እኔ የድሮ መታወቂያን አልነገራችሁም። አሁን መጥፎ ትዝታ ሆኖ ለምን ይታተምባችሁ? ሰዎች ስልኬን ሴቭ ሲያደርጉት ወይ ሲጠሩኝ ብለው የሚጠሩኝ ነገር ይኖራቸዋል ብዙዎች። ከዛ በኋላ ግን ለረጅም ጊዜ ቲጂ ዩጎ ነበር መባለው። ዩጎ ቤተክርስቲያን በቃ 24 hours እዛ ስለሆንኩኝ
ከቤተ ክርስቲያኗ ጋር አይደንቲፋይ ተደርጌ ነው የምታወቀውና ብዙ ሰው ስልኩ ላይ እስከ ዛሬም ድረስ ቲጂ ዩጎ ቸርች ብሎ ነው ሴቭ የሚያደርገኝ። በቃ እናንተ አይደንቲፋይ የምትደረጉት ከእግዚአብሔር ነገር ጋር ነው እንጂ ከሆነ ከቆሻሻ ነገር ጋር አይደንቲፋይ አትደረጉ። ሌላው ከዚህ ምዕራፍ የምናየው በጊዜው ስለምናጭድ ለመዝራት አንታክት። ያታክታል፣ ያደክማል፣ ያዝላል፣ ግን በጊዜው እናጭዳለን። ስለዚህ አንታክት። መዝሙር 127ም እንዲሁ በእግዚአብሔር መታመን የሚል መዝሙር ነው። የሰለሞን የማዕረግ መዝሙር ይላል። ይሄ መዝሙር በዋናነት የሚያስጨብጠን ሐሳብ ወይም ደግሞ ዋና ቲሙ የየትኛውም ስኬትና ድነት ሴኩሪቲ ምንጩ እግዚአብሔር ነው የሚል ሐሳብን የሚያስጨብጠን። ቁጥር 1 እንደምታውቁት እግዚአብሔር ቤትን ካልሰራ ሰራተኞች በከንቱ ይደክማሉ፣ እግዚአብሔር ከተማን ካልጠበቀ ጠባቂ በከንቱ ይተጋል ይላል። ይሄ ቤት የሚለው ቃል ብዙ ትርጓሜዎች አሉት። እንደምታውቁት መኖሪያ ቤትን ካልሰራ ማለት ሊሆን ይችላል። ቤተሰብን፣ ትዳርን እግዚአብሔር ካልሰጠ ማለት ሊሆን ይችላል። ማህበረሰብን፣ አሁን ለእስራኤል ማህበረሰቡን እግዚአብሔር ካልገነባው፣ እግዚአብሔር ካልሰበሰበው ሊሰበስቡ የሚነሱ በከንቱ ይደክማሉ ማለት ሊሆን ይችላል። አገልግሎትን እግዚአብሔር ካልሰራ፣ ስራን እግዚአብሔር ካልሰጠ፣ እግዚአብሔር ካልረዳ ሰራተኞች በከንቱ ይደክማሉ ማለት ሊሆን ይችላል። እነዚህ ሁሉ ሰው ስለ ጣረ ብቻ የሚሰራቸው ስራዎች አይደሉም። እግዚአብሔር ካልረዳ የዚህ ሁሉ ነገር ስኬቱ ምንጩ ዋናው እግዚአብሔር ነው የሚለን። ጌታም እንደዚህ ነው ያለው። ዮሐንስ ወንጌል ምዕራፍ 15 ቁጥር 5 ላይ እኔ የወይን ግንድ ነኝ አለና እናንተ ቅርንጫፎቼ ናችሁ፣ ያለ እኔ ምንም ልታደርጉ አትችሉም። በእኔ የሚኖር እኔም በእርሱ እሱ ብዙ ፍሬ ያፈራል ያለ። ወገኖቼ ይህንን ቃል ብዙ ጊዜ ለአገልግሎት ነው የምናየው። በቃ ለአገልግሎት ስንወጣ አይደለ? የሆነ ኳየር ውስጥ ረጅም ዓመት ስላገለገልኩኝ ለኳየር ላይ ልንወጣ ስንልክ ስንጸልይ ጌታ ሆይ ያለኔ ምንም አታደርጉም ብለህናል፣ ያለኔ ምንም ልታደርጉ አትችልም ብለሃል። ስለዚህ በቃ ያላንተ ወጥተን እኛ ምንም ማድረግ አንችልም። ቅዱሳንህ፣ ቤትህ፣ መድረኩ ያንተ ነው ሁሉም ነገር፣ አንተ ካልሰራህ፣ አንተ አብረን ካልቆምክ ብለን ስለ መንፈሳዊ አገልግሎት ይህንን ነገር ብዙ ጊዜ እንጸልየዋለን። ግን ወገኖቼ መንፈሳዊውን ብቻ ሳይሆን የትኛውም የህይወታችን ክፍል እግዚአብሔር ቤትን ካልሰራ፣ እግዚአብሔር ከተማን ካልጠበቀ፣ አሁን ይሄ እንግዲህ ምንም ከአገልግሎት ጋር የሚያገናኘው ነገር የለም። ግን በየትኛውም የህይወታችን ክፍል እግዚአብሔር ላይ የምንደገፍ መሆን አለብን። ለየትኛውም የህይወታችን ክፍል የስኬታችን፣ የመከናወናችን፣ የመጠበቃችን፣ በሰላም ወጥተን የመግባታችን ዋስትናው እግዚአብሔር እንጂ የኛ ጥረት፣ የኛ ትጋት፣ የኛ ጉብዝና አይደለም። ለሁሉም የህይወታችን ክፍል አድርገን ልናየው ያስፈልጋል። ምንም ማለት ምንም ነው። በቃ ምንም ውስጥ የማይካተት ነገር የለም። ምንም ነው። በቃ ያስፈልገናል። የጌታ እርዳታ ያስፈልገናል። ልጆች ለማሳደግ የጌታ እርዳታ ያስፈልገናል። ቤታችንን ለመምራት የጌታ እርዳታ ያስፈልገናል። የቤት ሰራተኞቻችንን ለማስተዳደር የጌታ እርዳታ ያስፈልገናል። የጌታ ጥበብ ያስፈልገናል። የጌታ ሞገስ ያስፈልገናል። በእውነት በራሳችን ኃይል፣ በራሳችን ጥበብ፣ በራሳችን ቁጣ፣ በእኛ ኃይለኝነት የምናደርገው ከመሰለን ዋጋ እንከፍላለን። ወዳጆች ዋጋ እንከፍላለን። በቃ በምታግዘኝ ሰራተኛ የፊት እግዚአብሔር ሞገስ እንዲሰጠኝ እጸልያለሁ። እንድትታዘዘኝ፣ እንድትገዛልኝ፣ እንድትወደኝ፣ እንድትቀበለኝ። ምክንያቱም ያለሱ ምንም ማድረግ እንደማልችል አውቃለሁ። ያለሱ ምንም ሲባል ምንም ማለት ሁሉንም ነገር ነው። ምንም የማያካትተው ነገር የለም። ቅርንጫፍ ከግንዱ እንደሚጣበቅ እኛም ከጌታ ጋር ስንጣበቅ ነው የምናፈራው። የትኛውንም ነገር የምናፈራው የትኛውንም ነገር እውነቴን ነው የምላችሁ። ቅርንጫፍ ከግንዱ ከተለየ በኋላ አይደለም ማፍራት፣ አረንጓዴ ሆኖ መዝለቅ አይችልም። መልኩን ጠብቆ መዝለቅ አይችልም። የተወሰነ ጊዜ ሕያው ይመስላል። የተወሰነ ጊዜ ከግንዱ ይዞ የወጣው ሕይወት እስኪያልቅ ድረስ አረንጓዴ ሆኖ እንኳን መዝለቅ አይችልም። ማፍራት ያቆማል፣ ከዛ መድረቅ ይጀምራል። ከዛ በኋላ ያቃጥሉታል። ስለዚህ ያለሱ ምንም ማድረግ አንችልም። አሁን የሆነውን ሆነን መቆየት እንኳን አንችልም። ተውት፣ ሌላ ነገር መጨመር፣ ሌላ ፍሬ ማፍራት አሁን ባለንበት ሁኔታ እንኳን መሆን አንችልም። አረንጓዴ ሆኖ መቆየት እንደማይችል ቅርንጫፉ ማለት ነው። ጠባቂዎች በከንቱ ይደክማሉ ይላል። ጠባቂዎች እኮ አሉ፣ መጠበቅ አለባቸው። ግን ኃላፊነታችንን እኛ እንወጣ እንጂ ወገኖቼ፣ በዋናነት ግን የሚጠብቅ እግዚአብሔር ነው። እግዚአብሔር ነው። ልክ ከዚህ በፊት ዶክተር ማሙሻ ነግሮኝ እንደነገርኳችሁ ምሳሌ መድረክ ላይ ነው አክቹዋሊ የተናገረው። እንደነገርኳችሁ ምሳሌ አባቴ እጄን ይዞ በመዶሻ ሚስማሩን አስገብቶ
ጎበዝ ልጄ ይለኛል እንዳለ በእኛ እጅ የሚጠብቅ በእኛ እጅ የሚሰራ በእኛ እጅ የሚያስተምር በእኛ እጅ ሰዎች እንዲድኑ የሚያደርግ በእኛ እጅ የሚፈውስ በእኛ እጅ የሚያጽናና በእኛ እጅ የሚመክር በእኛ እጅ የሚያስተምር ለካ ዋናው ሰራተኛ እግዚአብሔር ነው። እግዚአብሔር ነው ብለን እጃችንን አጣምረን አንቀመጥም። እጃችንን እንሰጠዋለን። ትንሿን እጃችንን ይይዝና ከሱ ጋር ሰራተኛው አድርጎ ቆጥሮን ለዚህ ማዕረግ እኛን ቆጥሮን በእኛ እጅ ያድናል፣ በእኛ እጅ ይመክራል፣ በእኛ እጅ ያስተምራል፣ በእኛ እጅ ያጽናናል፣ ይፈውሳል፣ ነፃ ያወጣል። ግን በዋናነት ሰራተኛው እሱ ነው። ሁለተኛ ቆሮንቶስ ምዕራፍ 3 ቁጥር 3 ላይ ነገር ግን የሚያጸናችሁ ይላል፣ ከክፉ ሙሉ የሚጠብቃችሁ ጌታ የታመነ ነው። ቅድም እንዳልኳችሁ እኛ ራሳችንን ልብን ከሚያደነድን ሕያው እግዚአብሔርን ከሚያስክድ መንገድ ራሳችንን እንጠብቃለን። የኛ ኃላፊነታችንን እንወጣለን። ግን በዋናነት የሚያጸናን ከክፉ ሙሉ የሚጠብቀን ጌታ የታመነ ነው። በቃ ሁለቱም እውነት ነው ወዳጆቼ። እግዚአብሔር ይጠብቀኛል፣ እኔ አይደለሁኝም ራሴን የምጠብቀው፣ እሱ ነው የሚያጸናኝ፣ እሱ ነው የሚጠብቀኝ ብሎ ኃላፊነትን መተው መልክ አይደለም። እኔው ነኝ ራሴን ጠብቄ እስከ ፍጻሜ ድረስ የማደርሰው ብሎ በእግዚአብሔር ከመታመን መቆጠብ ትክክል አይደለም። አንድ የቤቴ ወልዴ መዝሙር አለ። አንድ ጊዜ ዶክተር ማሙሻ ኢንተርቪው ላይ ተናግሮታል። እኛንን ደህንነታችንን የምንጠብቀው ወይንስ ጌታ ነው የሚጠብቀን የሚል ነገር አለና ምን ትላለህ ስለው እኮ መዝሙርም ስንዘምረው ይኖር ነው አለ። እንጸናለን፣ ባንተ እንጸናለን፣ የምታጸና አምላክ። አያችሁ፣ እኛም እንጸናለን፣ አንተም ታጸናናለህ። እሱም ይጠብቀናል፣ እኛም ራሳችንን ከክፉ መንገድ እንጠብቃለን። ይሄ ነው ባላንሱ። በቃ ምንም አንዱን ይዞ መሮጥ አያስፈልግም። ባላንሱ ይሄ ስለሆነ ይጠብቀናል እግዚአብሔር። ሃሌሉያ። ቁጥር 2 እንደዚህ ይላል፣ የዕለት ጉርስ ለማግኘት በመጣር ይላል አዲሱ መደበኛ ትርጉም፣ ማልዳችሁ መነሳታችሁ አምሽታችሁ መተኛታችሁ ከንቱ ነው፣ እርሱ ለሚወዳቸው እንቅልፍን ያድላልና ይላል። እንደውም አዲስ ትርጉም የሚባለው እርሱ ለሚወዳቸው ገና ተኝተው ሳሉ የሚያስፈልጋቸውን ነገር ያዘጋጅላቸዋልና ይላል። አያችሁ፣ መዝሙረኛው ትጋትን እያጣጣለ አይደለም። ትጋትን እያጣጣለ ሳይሆን ትምክታችንን ግን ትጋታችን ላይ ሳይሆን እግዚአብሔር ለኛ ባለው ፍቅር ላይ እናድርግ። በእግዚአብሔር ላይ እናድርግ። ምን አይነት ትጉ ሰው እንደሆነ አስቡት። ጠዋት ማልዶ ይነሳል ቀድሞ። ከዛ ማልዶ እንደተነሳ ሰው ደግሞ በጊዜ አይተኛም፣ አምሽቶ ደግሞ ይሰራል። ግን ከንቱ ነው። በዚህ ከሆነ የምትታመነው ከንቱ ነው ይለዋል ዘማሪው። ከንቱ ነው። የሚያስተማምነን እግዚአብሔር ለኛ ያለው ፍቅር ነው። እዛ ቁጥር 3 ላይ እነሆ ልጆች የእግዚአብሔር ስጦታ ናቸው፣ የማኅፀንም ፍሬ ከቸርነቱ የሚገኝ ነው ይላል። ለካ ልጆች ስጦታ ናቸው። ልጆች ዕዳ አይደሉም ለካ። ለስጦታ ደግሞ የምንሰጠው ዋጋና የምናደርገው ጥንቃቄ ለሰጪው ካለን ፍቅርና አክብሮት አንጻር ነው። አይታችሁ አታውቁም? ሰዎች በጣም የሚወዱትና የሚያከብሩት ሰው የሰጣቸውን ስጦታ ልክ እንደ ሰውየው ነው የሚይዙት። በቃ የእንትና ስጦታ እኮ ነው። ልጆቻችሁ ራሱ ቢነኩባቸው እሪ ነው የምትሉት። የእንትና ስጦታ፣ የከሌ ማስታወሻ እኮ ነው፣ የከሌ ስጦታ እኮ ነው። ልጆቻችሁን እንደዚህ በሉ እስኪ፣ የእግዚአብሔር ስጦታ እኮ ነው፣ የማከብረው የምወደው አምላኬ የእግዚአብሔር ስጦታ እኮ ናት። የእግዚአብሔር ስጦታ እኮ ነው። ሪስፖንሲቢሊቲ እንደሆኑ ብዙ ጊዜ እናስባለን። ስጦታ እንደሆኑስ ከምንወደውና ከምናከብረው አምላካችን የተሰጡ ስጦታ እንደሆኑስ ቫሊዩ የምናደርጋቸው እሱን በቫሊዩ በምናደርግበት እሱ እኮ ነው የሰጠኝ የእሱ ስጦታ እኮ ናቸው ብለን በዛ መንገድ እንደሆነ ሳስበን እናውቃለን። ስጦታ ናቸው የሚለው በጣም ልቤ ነካኝ። ብዙ ጊዜ ይሄንን ቃል የምንጠቀመው እግዚአብሔር ልጅ ካልሰጠ እንግዲህ ምናምን ለሚል ነው። ግን እስኪ ዛሬ ስጦታ ናቸው የሚለው ላይ ትኩረት እናደርግ። ደግሞ ስጦታ ናቸው፣ የማኅፀንም ፍሬ ከቸርነቱ የሚገኝ ነው ይላል እግዚአብሔር። ስጦታዎቹን ደግሞ በሚገርም ሁኔታ መልሰን ወደ እነሱ እንድናቀርባቸው ይፈልጋል። ለዚህ ነው ጌታ ኢየሱስ ክርስቶስ ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸዋል። ስጦታዎቹን ዝም ብለን ተቀብለን
የሆነ ቦታ እንድናስቀምጣቸው አይደለም የሚፈልገው። ወደሆነ መንገድ እንድንመራቸው አይደለም የሚፈልገው። ሰጥቶን ከዛ ልክ እንደ ሐና መልሰን ወደሱ እንድናመጣቸው ደግሞ ይፈልጋል። ሐና እንደዚህ ያለች፣ በእግዚአብሔር ፊት የከበረ ጸሎት ጸለየች። ስጠኝና እሰጥሃለሁ አለች። ከዛ ከተሰጣትም በኋላ አልሳሳችም። ከወለደች በኋላ በሚቀጥለው ዓመት እነ ሕልቃና ሲሄዱ እናንተ ሄዱ አለች። እኔ ልጁ ጡት እስኪጥል ድረስ እዚህ ቆያለሁኝ አለች። ጡት ከጣለ በኋላ በእግዚአብሔር ፊት እንዲታይ በዚያም ለዘላለም እንዲኖር አመጣዋለሁኝ አለች። እናምጣቸው ወዳጆቼ፣ በእግዚአብሔር ፊት እንዲታዩ በዚያም ለዘላለም እንዲኖሩ እናምጣቸው፣ እንድናመጣቸው ይፈልጋል። ማርቆስ ወንጌል ላይ ነው ጌታ እንደዚህ ያለው። ጥቅሱን ከፈለጋችሁ ምዕራፍ 10 ቁጥር 14 ላይ አትከልክሏቸው፣ ወደ እኔ እንዲመጡ አትከልክሏቸው አለ። ከቁጥር 4 እስከ 5 ድረስ ልጆች የዛሬ ስጦታዎች ብቻ ሳይሆኑ ነገን የምንዋጅባቸው መሳሪያዎች ስለሆኑ በጥንቃቄ ልናዘጋጃቸው እንደሚገባ ደግሞ ያሳየናል። የጎልማሳነት ልጆች ይላል አይደለ? በጎበዝ እጅ እንዳሉ ፍላጾች ናቸው። ፍላጻን ያዘጋጃል እኮ ሰው። ቀስት የያዘ ሰው ይስላል፣ ያዘጋጃል። የጎልማሳነት ልጆች እንደዛ ናቸው ይላል። ቁጥር 4 እና 5 በኃያል እጅ እንዳሉ ፍላጾች የጎልማስነት ልጆች እንደዚህ ናቸው። በእነርሱ ዘንድ ምኞቱን የሚፈጽም ብፁዕ ሰው ነው። ጠላቶቻቸውን በአደባባይ በተናገሩ ጊዜ እርሱ አያፍርም ይላል። ወዳጆቼ ሞቶ አለመሞት ይቻላል። ታውቃላችሁ አይደል? አልፎ አለማለፍ ይቻላል። መሞት አይቀርም፣ ማለፍ አይቀርም፣ ግን ሞቶ አለመሞት ይቻላል። በልጆቻችሁ መኖር ትችላላችሁ። የእግዚአብሔርን ሐሳብ፣ እናንተ ውስጥ ያለውን የእግዚአብሔር ሐሳብ፣ እናንተ ውስጥ ያለው የመንግስቱን ቅናት፣ እናንተ ውስጥ ያለው የቤቱን ቅናት ሸክም ሞታችሁ መኖር ትችላላችሁ። በጎልማስነት የተወለዱ ልጆች በኃያል እጅ እንዳሉ ፍላጾች ናቸው። እኛ በአካል አልፈን በልጆቻችን ውስጥ በራእይና በተልእኮ መቀጠል እንችላለን። የወንጌሉን ስራ የሚያስቀጥሉ፣ የጠላትን ስራ የሚያፈርሱ፣ መጪውን ዘመን የምንኖርባቸው፣ ያልተፈጠረውን ትውልድ የምንደርስባቸው፣ የዛሬ 50 ዓመት የሚመጡትን ወጣቶች የምንሰብክባቸው መሳሪያዎች አድርገን ማየትና መቅረጽ ያስፈልጋል። ስጦታ ብቻ ሳይሆን ነገን የምንኖርባቸው መሳሪያዎች ናቸው። ያን ጊዜ አያፍርም ይላል። አያችሁ፣ ያን ጊዜ አናፍርም። ለምን? ዱላውን በትክክል አቀብለናል። አናፍርም። ምን እንማር ከዚህ ምዕራፍ? አንደኛ የሰው ጥረት በእግዚአብሔር ከመታመን ጋር መጣመር አለበት፣ አብሮ መሄድ አለበት። የሰው ትጋት በእግዚአብሔር ከመታመን ጋር አብሮ መሄድ አለበት። አንዱን ጥሎ ሌላውን አንጠልጥሎ የለም። ሁለተኛ የስኬትና የመልካምነት ምንጭ ሁሉ እግዚአብሔር እንደሆነ ማወቅ አለብን። ሶስተኛ ልጆች እንደ ዕዳ ሳይሆኑ እንደ ስጦታና ዘመን ተሻግረን መኖሪያ እንደሆኑ ልናያቸውና ልናዘጋጃቸው ይገባል። መዝሙር 128 ሲጀምር የጻድቃን በረከት ብሎ ነው የሚጀምረው። በዋናነት እግዚአብሔርን በመፍራት ስለሚገኝ በረከት ነው የሚያወሳው ይሄ ክፍል። እግዚአብሔርን መፍራት ወዳጆቼ ከግለሰብ ወደ ቤተሰብ፣ ከቤተሰብ ወደ ትውልድ የሚሸጋገር በረከትን ያመጣል። ቁጥር 1 ላይ አዲሱ መደበኛ ትርጉም እንደዚህ ይላል፣ እግዚአብሔርን የሚፈሩ ሁሉ በመንገዱም የሚሄዱ የተባረኩ ናቸው ይላል። ወገኖቼ ዝም ብሎ መደበኛ የሚመስል ግን ደግሞ የሚገርም ቅደም ተከተል ታዩበታላችሁ እዚህ ቦታ ላይ። እግዚአብሔርን የሚፈሩ በመንገዱም የሚሄዱ የተባረኩ ናቸው። እግዚአብሔርን መፍራት፣ በመንገዱ መሄድ፣ ከዚያ በረከት። ይህን ቅደም ተከተል እውነት ተረድተ ነው በዚህ ቅደም ተከተል ነው ወደ በረከት እየሄድን ያለ ነው ወይንስ ዘለን በረከት የሚባለው ላይ ለማረፍ ሙከራ እያደረግን ነው? አንድ ስዕል አይቻለሁኝ አንድ ጊዜ ፌስቡክ ላይ። ደረጃ የሚወጣ ሰው አይታችሁታል? ከታችኛው ደረጃ እግሩን ዘርግቶ ላይኛው ደረጃ ላይ ለመውጣት እየሞከረ በቃ ሊሰበር ምንም አልቀረውም ሰውዬው። ይሄ ደረጃ ግን በጣም ወሳኝ ነው። እግዚአብሔርን መፍራት፣ ከዛ ምን ያመጣል? በመንገዱ መሄድ። ከዛ ምን ይጠራል? በረከት ይጨምራል። ጌታ ኢየሱስ ክርስቶስም ከየት እንደምንጀምር ሲነግረን ዮሐንስ ወንጌል 14:23 ላይ ኢየሱስን መለሰ እንዲህ ያለው ይልና የሚወደኝ ቢኖር ቃሌን ይጠብቃል
መጀመሪያ መውደድ፣ ሸክም እንዳይሆንብን ቀንበር እንዳይሆንብን መጀመሪያ መውደድ። የሚወደኝ ቢኖር ከዛ ቃሌን መጠበቅ ሸክም አይሆንበትም። ለዛ ሰው ቃሌን ይጠብቃል። ባይ ዲፎልት በቃ የሚወደኝ ቃሌን ይጠብቃል። ከዛስ አባቴ የሚወደዋል፣ ወደ እርሱ እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን። ለእኔና ለአባቴ በሩን የሚከፍትልን እንዴት አድርጎ ነው አለ? እኔን እየወደደኝ ሲታዘዘኝ በሩን ከፈተልን አለ። አሁን ግን በሩን ቆልፈን ነው የምንጠራው። መውደድም የለም መታዘዝም የለም። ና ጌታ ሆይ ማለት ግን አለ። የሚወደኝ አለ ካልመጣህ ብሎም ራሱ ብሎ አይደለም አለ። የሚወደኝ ስለሚወደኝ ይታዘዘኛል። የሚታዘዘኝ ደግሞ እሱ ካልመጣህ ብሎ እሪ ባይል እንኳን አባቴ ይወደዋል፣ ወደ እርሱ እንመጣለን፣ በእርሱ ዘንድ መኖሪያ እናደርጋለን። ቁጥር 2 ላይ የድካምህን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል ይላል። የድካምህን ፍሬ ትመገባለህ። ታውቃላችሁ የምሳሌ መጽሐፍ ኃጥእ ለጻድቅ ያከማቻል ይላል። ይደክማል፣ ከዛ ግን የድካሙን ፍሬ አይበላም። እግዚአብሔር ብሉ ካላላችሁ እኮ ቆርሶ የጎረሰ ሰው የለም ይላል መጽሐፍ ቅዱስ። ቆርሶ የጎረሰ ሰው የለም እግዚአብሔር ካልፈቀደለት በስተቀር። የድካምን ፍሬ መብላት የሚቻለው እግዚአብሔር ሲፈቅድ ብቻ ነው። እግዚአብሔርን የሚፈሩ ግን በሕይወት ሳሉ የድካማቸውን ፍሬ ይበላሉ። ሶስተኛ ሚስትህ ቁጥር 3 ሚስትህ በቤት እልፍኝ ውስጥ እንደ ወይራ እንደሚያፈራ ወይን ናት፣ ልጆች በማዕድ ዙሪያ እንደ ወይራ ቡቃያ ናቸው ይላል። አያችሁ የግለሰቡ በረከት፣ የግለሰቡ እግዚአብሔርን መፍራት ምን አይነት በረከት አመጣ? እሱ እግዚአብሔርን ከመፍራቱ የተነሳ በረከቱ ወደ ቤተሰቡ አለፈ። እግዚአብሔር ለቤተሰባችን የበረከት ምክንያት ያደርጋል። የበረከት ምክንያት ሆነ ለቤተሰቡ። ከቁጥር 4 እስከ 5 የበረከት ቃልን ያውጃል። እግዚአብሔርን የመፍራት በረከት ለቀጣይ ትውልድ ጭምር እንደሚተላለፍ ያሳያል። የልጅ ልጆችህ ይለዋል። ከዛ ከጽዮን ይባርክህ ይለዋል እግዚአብሔር። ከጽዮን ይባርክህ። ጽዮን ታውቃላችሁ የእግዚአብሔር መገኛ የእግዚአብሔር ማደሪያ ናት። በረከት ከዛ ነው የሚፈልቀው፣ ከእግዚአብሔር መገኘት ነው የሚፈልቀው። የልጅ ልጅ ለማየትም ያብቃህ ይለዋል። በእስራኤል ላይ ሰላም ይውረድ ይላል። አያችሁ እግዚአብሔርን የሚፈሩ በዘመናቸው ብቻ ሳይሆን በእድሜ ጠግበው በልጅ ልጆቻቸው የእግዚአብሔርን በረከት ያያሉ። አንድ ጊዜ አንድ ጥናት ተደርጎ ነበር አሉ አሜሪካን ሀገር ውስጥ በጣም የታወቀ ኢቫንጀሊስት እና አንድ ደግሞ በጣም የታወቀ ኤቲስት የዘር ሐረጋቸው የት እንደደረሰ ለማወቅ 100 ዓመት በኋላ የተደረገ ጥናት ነው። ሰዎቹ በህይወት ከኖሩ ከ100 ዓመት በኋላ የዘር ሐረጋቸው ምን ላይ እንዳለ ለማወቅ የተደረገ ጥናት ነውና የወንጌላዊው የዘር ሐረግ ሲጠራ በጣም የሚገርም ዝርዝር ነው። ማለት ይሄ በጣም በገለልተኛ ሰዎች የተደረገ ጥናት ነው እና የወንጌላዊ የዘር ሐረግ ሲጠና ልጆቹ የልጅ ልጅ ልጅ ልጆቹ ሁሉ የት እንደሄዱ ሲጠና ዳኞች አሉ፣ የከተማ ከንቲባዎች አሉ፣ የተለያየ መንግስት ስልጣን ላይ ሆነው የሚያገለግሉ አሉ፣ ሪቫይቫሊስት የሆኑ ወንጌላውያን የሆኑ ሚሽነሪ የሆኑ በቃ በእንደዚህ አይነት ሁኔታ የዘር ሐረጉን ተከትለው 100 ዓመት አጠኑና የዛን የኤቲስት እግዚአብሔር የለም ባይ ደግሞ የሱንም የዘር ሐረግ ተከትለው እንደዚሁ አጠኑ። በጣም ብዙዎቹ በድራግ አዲክትድ ሆነው ድራግ ዲለር ሆነው እስር ቤት የገቡ፣ ነፍስ አጥፍተው የታሰሩ፣ በቁማር አዲክትድ ሆነው በጣም ብዙ ኪሳራ ውስጥ የገቡ፣ ሴተኛ አዳሪዎች የሆኑ በጣም በርካቶች ተገኝተው ይሄ ጥናት ይፋ ሆኖ መስማቴን አስታውሳለሁ። እግዚአብሔርን የሚፈራ ሰው ትውልዱ እንዲህ ይባረካል። ወዳጆቼ የልጅ ልጆቻችሁ እግዚአብሔርን በማምለክ ይባረኩ። የልጅ ልጆቻችሁ የእናንተ በረከት ያገኛቸው። እግዚአብሔር ለልጅ ልጆቻችን ይኸው ስሙ እየተጻፈልኝ ነው እዚህ ጋር። አይ ለምዬ ሲናገር ሰምቻለሁ የሚል የጻፈችልኝ። ምናልባት እነመና ስሙን ሊያስታውሱኝ ይችላሉ። በደንብ የታወቀ ጥናት ነው። ለልጅ ልጆቻችን የበረከት ምክንያት ያደርገን እግዚአብሔር። እግዚአብሔርን መፍራታችን ባርኮቱ በእኛ ዘመን ብቻ የሚቆም እንዳይመስላችሁ። እኛ አልፈን በልጅ ልጅ ልጆቻችን 100 ዓመት ታሪክ ነው ተጠንቶ የሰማሁት። በልጅ ልጅ ልጆቻችን ይቀጥላል። ስለዚህ ከዚህ ምዕራፍ ምን እንማር? አንደኛ እግዚአብሔርን መፍራት የተባረከ ሰው ህይወት መሰረት ነው። የባርኮት ህይወት መሰረቱ ነው እግዚአብሔርን መፍራት። ሁለተኛ ሰው
የድካሙን ፍሬ እንኳን የሚያጣጥመው እግዚአብሔርን ሲፈራና እግዚአብሔር ሲፈቅድለት ነው። ሶስተኛ ከዚህ ምዕራፍ የምናየው እግዚአብሔርን መፍራት ከራሳችን አልፈን ለሌሎች የበረከት ምክንያት እንድንሆን እንደሚያደርግ ነው። ለሀገር የበረከት ምክንያት ያደርጋል እግዚአብሔር። ታስታውሳላችሁ አይደለ? አብርሃምን መጥቶ ከጎበኘው በኋላ ወደ ሰዶምና ወደ ገሞራ ሊሄድ ነው። በቃ ኃጢአታቸው በጣም በስቷል፣ ወደ ሰማይ ደርሷል። እንደዛ እንደሆነ ለማየት መጥቻለሁኝ፣ በቃ ላጠፋቸው ነው ሲል አብርሃም መማለድ ጀመረ። ጻድቃን በዛ ቢኖሩ እነሱን ደግሞ ከኃጥአን ጋር አብረህ ታጠፋለህ? ስለ 50 ስትል ከተማውን አትምርም ብሎ ጠየቀው። አይምራለሁኝ አለ። እንደው ጌታዬ እኔ አንተ ጋር ልናገር አንድ ጊዜ ጀምሬያለሁኝ፣ ስሞትን ለአንዴ ልቀጥል አለና እንደው 20 ቢገኙስ አለ። እምራለሁ። 10ስ ቢገኙ አለ። እምራለሁ። አንፎርቹኔትሊ 10ም አልተገኙም፣ ግን በሰዶምና በገሞራ። ግን እዚህ ጋር የምናየው ነገር ምንድን ነው? 50 ጻድቃን ቢኖሩ ያቺ ከተማ ከጥፋት ትድን እንደነበረ ነው። እግዚአብሔርን መፍራት አይደለም እናንተን ያላችሁበትን ከተማ ከጥፋት ይታደጋል። ሀገርን ከጥፋት ይታደጋል። እግዚአብሔርን የሚፈሩ ሰዎች በበዙ ቁጥር ሀገር ከፍርድ ትድናለች፣ ሀገር ከጥፋት ትድናለች። ስለዚህ ጠቀሜታው ብዙ ነው፣ ከግለሰብ ያለፈ ነው ልላችሁ ነው። ሌላኛው ከዚህ ምዕራፍ ያየነው የእግዚአብሔርን በረከት ፍለጋ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ፣ ወደ ምዕራብ ወይንም ደግሞ ወደ እከሌና ወደ እነንትና አይደለም መሄድ ያለብን ወዳጆቼ፣ ወደ መገኘቱ። እግዚአብሔር ከጽዮን ይባርክህ ስለሚል ወደ መገኘቱ፣ ወደ ማደሪያው ግቡ። ማደሪያዎቹ ባሉበት በረከት ሞልቶ ይፈሳል። ወደ መገኘቱ እንግባ። 129 በነገራችን ላይ የዛሬውን ገና እየጀመርኩት ነው፣ ግን ቶሎ ቶሎ ሄዳለሁ። አጠር ያለ ነው። መዝሙር 129 እግዚአብሔር ሕዝቡን ይጠብቃል የሚል ሀሳብ ነው ያለው። እንግዲህ በታሪክ እንደምናየው የእግዚአብሔር ሕዝብ ከጥንት እስከ ዛሬ መሰደድና መገፋት አይደንቲቲ ሆኖ መታወቂያው። እግዚአብሔር ግን የሚገርመው በዚህ ሁሉ ውስጥ ሕዝቡን ከጥፋት ከመደምሰስ እየጠበቀ እስከ ዛሬ ድረስ የሚያኖር አምላክ ነው። ለዛ ነው የሉም ሲባል ይኖራሉ፣ ጠፉ ሲባል ይበዛሉ እያለን የምንዘምረው። ለዛ ነው ሁል ጊዜ የሉም ጠፉ የሚያስብል ነገር ከጥንት ጀምሮ እስከ ዛሬ በእግዚአብሔር ሕዝብ ላይ ይደርሳል፣ ግን አንጠፋም። ለዚህ ነው ሐዋርያው ጳውሎስ ከሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 8 እስከ 9 እንደዚህ ያለ፣ በሁሉ እንገፋለን እንጂ አንጨነቅም አለ። እናመነታለን እንጂ ተስፋ አንቆርጥም፣ እንሰደዳለን እንጂ አንጣልም፣ እንወድቃለን እንጂ አንጠፋም አለ። ይሄ መዝሙር 129 ጥንታዊ ከሚባሉ መዝሙሮች አንዱ እንደሆነ ይነገራል። በየሀገሩ የተበተኑ አይሁድ ለአምልኮ ወደ ኢየሩሳሌም ሲመጡ እየዘመሩ ከሚመጧቸው መዝሙሮች አንዱ ነው ይሄ መዝሙር። ከቁጥር 1 እስከ 2 ድረስ እስራኤል ከጅማሬው ጀምሮ ያለ ሰልፍ ሆኖ እንደማያውቅ ይናገራል። ከልጅነቴ ጀምሮ ተዋጉኝ ይላል። እንደ ህዝብ ከሆነበት ጊዜ ጀምሮ በግብፅ በባርነት፣ በምድረ በዳ በተቃውሞ አታልፎም በዚህ በኩል በሚል በመሳፍንት ዘመን በልዩ ልዩ ጨቋኞች፣ በስደት ደግሞ በባቢሎንና በአሶር በቃ የሉም ጠፉ አለቀላቸው እስኪባል ድረስ ብዙ ጊዜ ብዙ መከራ ብዙ ስደት አስተናግደዋል እስራኤል እንደ ህዝብ። በዚህ ሁሉ ግን ቁልፉ ቃል አላሸነፉኝም የሚል ነው። ሄዳችሁ ስታነቡት አላሸነፉኝም። ወዳጆቼ ሁሉ ጊዜ እንደምነግራችሁ የእግዚአብሔር ቃል አይዋጉህም የሚል ተስፋ ሰጥቶን አያውቁም። ይዋጉሃል ነው እንደውም የሚለን። ተረጋግተን ትጥቃችንን ጠበቅ አድርገን እንድንቀመጥ ይዋጉሃል ነው የሚለን። ከየት አምጥተን እንደሆነ አይዋጉንም የምንለው? ጠላት እኮ ነው የሚያስወራው። ታውቃላችሁ አይደለ? ጠላት አንዱ የሚሰራበት ስትራቴጂ አልዋጋችሁም የለሁም ብሎ ማስወራትም። ለምን ትጥቃችንን ፈተን እንቀመጣለና? እግዚአብሔር ምንድን ነው ያለን? ይዋጉሃል፣ ነገር ግን አድንህ ዘንድ እኔ ካንተ ጋር ነኝና አያሸንፉህም። ጌታ እንደዚህ ያለ ማቴዎስ 16:18 ላይ እኔ እምልሃለሁ አንተ ጴጥሮስ ነህ፣ በዚህች ዓለት ላይ ቤተክርስቲያኔን እሰራለሁ አለና የገሃነም ደጆች አይችሏትም ነው ቁልፉ ቃል። የገሃነም ደጆች ከዚህ በኋላ አይኖሩባትም አይደለም፣ ግን አይችሏት። ይኖራሉ፣ አይችሏትም። ዛሬም ቤተክርስቲያን ትሰደዳለች እንጂ አጠፋም። ቁጥር 3 ላይ እንደውም እንደዚህ ይላል አዲሱ መደበኛ ትርጉም፣ አራሾች ጀርባዬን አረሱት ትልማቸውንም አስረዘሙት ይላል። ያኛው አዲሱ ትርጉም ደግሞ ጀርባዬን በጅራፍ ተልትለው
የታረሰ ማሳ አስመስለውታል። አይገርማችሁም? ምን አይነት ጥልቅ የሆነ ማሳደድና መከራ እንዳደረሱባቸው። ጀርባዬን በጅራፍ ተልትለው የታረሰ ማሳ አስመስለውታል። የመከራውን ክብደት ለማሳየት የተነገረ ነው። ግን ደግሞ ሌላ ትንቢታዊ መልእክትም ነበረው። ኢሳይያስ ምዕራፍ 50 ቁጥር 6 ላይ እንደዚህ ይላል ስለ ጌታችን የተናገረው ቃል፣ ጀርባዬን ለገራፊዎች ጉንጬንም ለጠጉር ነጪዎች ሰጠው፣ ፊቴንም ከውርደትና ከክፋት አልመለስኩኝም ይላል። በጊዜውም በእስራኤል ላይ የተፈጸመ ስደት ነው። ደግሞ አሻግሮ ስለ መሲሁ የሚናገር ትንቢት ነው። ቁጥር 4 ላይ እግዚአብሔር ግን ጻድቅ ነው፣ የክፉዎችን ገመድ በጣጥሶ ጣለው ይላል አዲሱ መደበኛ ትርጉም። በቀኑ መጨረሻ ድል እግዚአብሔር ነው። ቆላስይስ ምዕራፍ 2 ቁጥር 15 ላይ አለቅነትና ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ይላል። ጀርባውን ተለተል ነው ሲሉ፣ አዋረድ ነው ሲሉ፣ ገደል ነው፣ ቀበር ነው፣ ጨረስን ሲሉ፣ መቃብሩን ዘበኛ አቁመው ሲያስጠብቁ በቃ ሲሉ አለቅነትና ስልጣናትን ገፉ፣ ድል በመንሳት በእርሱ እያዞራቸው በግልጥ ታያቸው፣ አሳያቸው። at the end of the day ድል ያምላካችን ነው። ከዛ ከቁጥር 5 እስከ 8 ድረስ ጽዮንን የሚጠሉ እጣቸው ይሄ ነው ይለናል። እጣቸውን ያሳየናል። ጽዮንን የሚጠሉት እንግዲህ ጽዮን የሚለው ስያሜ በጊዜው የእስራኤልን ሕዝብ የሚወክል መጠሪያ ነበረ። ዛሬ ደግሞ በክርስቶስ ኢየሱስ በማመን የእግዚአብሔር ሕዝብ የሆኑትን ሁሉ ይጠቀልላል ጽዮን የሚለው ቃል። ስለዚህ ጽዮንን የሚጠሉ ሲል የእግዚአብሔርን ሕዝብ የሚጠሉ፣ የእግዚአብሔርን መንግስት የሚጠሉ ማለት ነው። ምንድናቸው እነዚህ ሰዎች? እንዴት ይሆናሉ? በጣራ ላይ እንደበቀለ ሳር ይሁኑ ይላል። አያችሁ፣ በጣራ ላይ የበቀለ ሳር ከላይ ለምልሞ ነው የሚታየው፣ ግን በጣራ ላይ ነው። ከመሬት ጋር ኮኔክሽን የለውም፣ ስር አልሰደደም። ስለዚህ ልምላሜው ጊዜያዊ ነው። ክፉዎች ከላይ ለምልመው ሊታዩ ይችላሉ፣ ከላይ ተሳክቶላቸው ሊታዩ ይችላሉ። ግን የእግዚአብሔር ቃል እንደሚለን በጣራ ላይ እንደበቀለ ሳር ናቸው። ፈጥነው ይደርቃሉ፣ ስር የላቸውም፣ ስር የላቸውም። ከዛ ደግሞ እቅፍ የማይሞላ ነዶ ይሁኑ ይላል። በአጫጭ እቅፍ ላይ የማይሞላ ነዶ ይሁኑ ይላል። ክፉዎችን ስናያቸው እንደው ክፉ ነገር ትንሹም ይበዛል፣ እንኳን በዝቶ ትንሹም ይበዛል አይደለ? ክፉ ነገር ዛሬ ምድሪቱን ሞልተው የእግዚአብሔርን ሕዝብ የሚያስጨንቁ ደግ ሰው ያለ እስከማይመስል ድረስ በጣም ሳፎኬት የሚያደርጉ በጣም ብዙ የሚመስሉን ክፉዎች እግዚአብሔር አጫጁ በፍርድ ሲመጣ ጭብጥ እንደማይሞላ ምናምንቴ ናቸው። ጭብጥ እንደማይሞላ ምን እንማር ከዚህ ምዕራፍ? የመጀመሪያው ስደትና መገፋት የእግዚአብሔር ሕዝብ መታወቂያ ነው። አዲስ ነገር እንደመጣብን፣ እንግዳ ነገር እንደመጣብን አንሁን፣ አናድንቅ። ዛሬ ስደቱ በማስ ላይሆን ይችላል፣ በግል ሊሆን ይችላል የምትሰደዱት። በስደቱ ዘመን ተብሎ በማይጠራ ዘመን ላይ መሰደድ አለ። ግን የዘመኑ ስያሜ ያ ላይሆን ይችላል። ግን መሰደድ የቤተ ክርስቲያን አይደንቲቲ ነው። አይደንቲቲ ነው። ለእኔ ካልተመለሱልኝ ለደቀ መዛሙርቴ ለሆናችሁት ለእናንተ እንዴት ይመለሳሉ? እኔን ከጠሉኝ እናንተንማ አብዝተው የሚጠሏችሁ ብሎናል ጌታ። ስለዚህ ስደት መታወቂያችን ነው። እንግዳ ነገር ሊሆንብን አይገባም። ይልቁንም ማሳደድ አያምርብንም። እኛ እናንተ በአንድ አጋጣሚ አንድ በጣም ክርስቲያኖች ማጆሪቲ የሆኑበት ቦታ ሄድኩኝና ያየሁት ነገር ትንሽ ቆረቆረ። አይ እኛ መሰደድ ነው አይደንቲቲያችን፣ ማሳደድ አይደለም። ማጆሪቲ ስላልሆንን አይደለም የማናሳድደው፣ አይደንቲቲያችን ውስጥ የለም። እኛ አሳዳጆች አይደለንም፣ የሚያሳድዱን የምንመርቅ ወገኖቼ። እግዚአብሔር በስልጣን ወንበር ላይ ቢያስቀምጣችሁ፣ በሀብት ማማ ላይ ቢያስቀምጣችሁ፣ ማጆሪቲ ቢያደርጋችሁ፣ በቁጥር ቢያበዛችሁ፣ ይህንን ግን እንዳትረሱ። እኛ መሰደድ ነው እንደውም የሚያምርብን። እየተሰደድን የበዛ ነው፣ እየተሰደድን ነው የበረታ ነው። ማሳደድ አያምርብን። እንዴት እንደሚያስጠላብን ልነግራችሁ አልችልም። በእውነት እኔ አፈርኩኝ። በጣም ያስጠላብናል። በቃ ከኛ ጋር አይሄድ። ለዛ አልተፈጠርንም። በቃ ስሪታችን እንደዛ አይደለም፣ አይደንቲቲያችን እንደዛ አይደለም። ሁለተኛ ከዚህ ምዕራፍ የምናየው የክርስቶስን ቤተክርስቲያን
ስደት አጥፍቷት አያውቅም። አትፍሩ። ይልቁንም ኃይለኛ ነው የሚያደርጋት። እንዴት ነው እሳት ሲቆሰቆስ እህቶች ታውቃላችሁ አይደለ? ሲቆሰቆስ እሳት ይብስበት የለም። ቤተክርስቲያን በስደት ጠፍታ አታውቅም። ስደት ኃያል ነው የሚያደርጋት፣ እንደውም ብርቱ ነው የሚያደርጋት። ሶስተኛ በቀኑ መጨረሻ ድል የእግዚአብሔር ስለሆነ የሚያሳድዷት ላይ ይፈርድባቸዋል። እኛ ግን በቃ የሚያሳድዱን እንመርቅ። አራተኛ የክፉዎች ስኬት ጊዜያዊ እንደሆነ እንወቅ። የእግዚአብሔር ሕዝብ በረከት ግን ዘላለማዊ ነው። መዝሙር 130 ፈጠን ለማለት ሞክራለሁ። መዝሙር 130 ለእርዳታ የቀረበ ጥሪ ነው። መዝሙር 130 ላይ የሚገርም ነገር እናያለን። የተጨነቀ ሰው እናያለን። ከዛ ንስሐ ይገባል። ከዛ የእግዚአብሔርን ምሕረትና የእግዚአብሔርን ማዳን ተስፋ ሲያደርግ ደግሞ እናየዋለን። ከቁጥር 1 እስከ 2 ድረስ አቤቱ አንተን ከጥልቅ ጠራውህ ይላል። ጥልቅ ማለት እሱ ያለበት ቦታ ነው። ከጥልቅ ጠራውህ አቤቱ ድምፄን ስማ፣ ጆሮህ የልመናዬን ቃል የሚያደምጥ ይሁን ይላል። ከጥልቅ አንተን እጠራሃለሁ ይላል። ይሄ ራሱን ማዳን ያልቻለ ሰው ጩኸት ነው ወዳጆቼ። ራሱን ማዳን ያልቻለ ወዳጆቼ፣ እውነተኛ ንስሐ የሚጀምረው ሰው ራሱን ማዳን እንደማይችል ሲረዳና የአዳኝ ያለህ ሲል ነው። እግዚአብሔር በነገራችን ላይ ሕግን የሰጠው ይፈጽሙታል ብሎ አይደለም። እግዚአብሔር እኮ ያውቃል፣ አቅማችንን እኮ ያውቃል። የወደቀ ሰው ያለ መንፈስ ቅዱስ እርዳታ ይሄ የተበከለው የተበላሸው ማንነቱ ሳይቀየር አዲስ ፍጥረት ሳይሆን የእግዚአብሔርን ሕግ ሊፈጽምና እንደ ስርዓቱ ሊሄድ እንደማይችል እኮ እግዚአብሔር ጠንቅቆ ያውቃል። ታዲያ እያወቀ ለምንድን ነው ያንን ሁሉ ሕግ የሰጣቸው? አንችልም ብለው የአዳኝ ያለህ እንዲሉ። ሕግ እኮ ሞግዚት ነው አለ ገላትያ ላይ ሐዋርያው ጳውሎስ። ምን የሚያደርግ ወደ ወላጁ የሚያደርስ ወደ ጸጋ የሚያደርስ ወደ ኢየሱስ የሚያደርስ ሞግዚት ነው። ሞግዚት ነው። እውነተኛ ንስሐ የሚጀምረው አልችልም የአዳኝ ያለ ስንል ነው። የአዳኝ ያለ ሉቃስ 18 ላይ ጌታ የተናገረውን ምሳሌ ታውቃላችሁ። እነዛን ሁለት ሰዎች አይደለ? ፈሪሳዊውና ቀራጩ ሰው። ፈሪሳዊው ወጣና እግዚአብሔር ሆይ ያለ አመሰግንሃለሁ፣ እንደዚህ እንደ ቀራጭና እንደ ኃጢአተኛ ሰው ስላላደረግከኝ አመሰግንሃለሁ። እኔ በሳምንት 2 ቀን ጾማለሁ፣ ቀራጩ ሰው ግን ሰማይ እንኳን ቀና ብሎ ለማየት ፈርቶ ደረቱን እየደቃ ወየው ወየው ጌታዬ ሆይ እኔ ኃጢአተኛ ነኝ እያለ ይጸልይ ነበረ። እንደዚህ ይላል ቁጥር 13 ላይ ቀራጩ ግን በሩቁ ቆሞ ዓይኖቹን ወደ ሰማይ ሊያነሳ እንኳን አልወደደም። ነገር ግን አምላክ ሆይ እኔን ኃጢአተኛውን ማረኝ እያለ ደረቱን ይደቃ ነበር ይላል። ከዛ ጌታ ደቀ መዛሙርቱን እንደዚህ አላቸው፣ ያኛው ኃጢአተኛ ይሄኛው ጻድቅ ሆነው ወደ ቤታቸው ተመለሱአል። አልችልም ከማለት ነው የሚጀምረው ወዳጆቼ። አልችልም አለመቻላችንን አውቀን የአዳኝ ያለህ ከማለት ነው የሚጀምረው። ኢየሱስ የመጣው ራሳቸውን ማዳን ለማይችሉ ወይንም እንደማይችሉ ለሚያምኑ ሰዎች ነው እንጂ ለብርቱዎች ለብርቱ ነኝ ባዮች አይደለም ኢየሱስ የመጣው። ቁጥር 3 ላይ እግዚአብሔር ሆይ አለ ኃጢአትን ብትቆጣጠር ጌታ ሆይ ማን ሊቆም ይችላል? አዲሱ መደበኛ ትርጉም። እግዚአብሔር የሰውን ሁሉ ኃጢአት ቢቆጣጠር አስባችሁታል? ቢቆጥር ዛሬ በፊቱ መቆም የሚችል አንድም ሰው የለም። ዛሬ 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 ተብሎ የሚጠራው በዚህ ቀን ማነው በሐሳቡ ማነው በንግግሩ ማነው በተግባሩ ፍጹም ሆኖ እግዚአብሔርን ሳይበድል የዋለ? እግዚአብሔር ቢቆጥር ቢቆጣጠር ማነው በዚህ ቦታ ቁጭ ብሎ የእግዚአብሔርን ቃል የሚያገለግል? ማንስ ነው ይህንን ቅዱስ ቃል ለመስማት በእግዚአብሔር ፊት የሚቀመጥ? ማን በፊትህ ይቆም ነበራል? ማን በእግዚአብሔር ጸጋ ባይሆን? ሐዋርያው ጳውሎስ በሮሜ መልእክቱ ምዕራፍ 3:23 ላይ ሁሉ ኃጢአትን ሰርተዋል የእግዚአብሔርን ክብር ጎድሏቸዋል። ይቆጠር ከተባለ የእግዚአብሔር ክብር ለሁሉ ጎድሏቸዋል። ማንም በፊቱ መቆም የሚችል የለም። ነገር ግን በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ። እንዲያው በጸጋው ባይሆን ማን በፊቱ ይቆማል? ማን ይህን ቅዱስ ቃል ይከፍታል? ወዳጆች ማን ይህንን ቅዱስ ስም ይጠራል? እየማረን
ሃሌሉያ። እህታችን አስተውዬ እንዳለችው እየማረን ነው ያቆመን። ቁጥር 4 ላይ ነገር ግን በአንተ ዘንድ ይቅርታ አለ፣ ስለዚህ ልትፈራ ይገባሃል ይላል። ይህም አንዱ ዛሬ በጣም ልቤን ይነካኝ ቃል። በጣም በአንተ ዘንድ ይቅርታ አለ፣ ስለዚህ ልትፈራ ይገባሃል። አዲሱ መደበኛ ትርጉም ነው። ብዙ ጊዜ ይቅር የሚሉ ብዙ ጊዜ ነገርን የሚተው ሰዎች ከመፈራት ይልቅ ይናቃሉ። ታውቃላችሁ፣ እኔ ያስተማረኝ ያሳደገኝ ፓስተር፣ የደህንነት ያስተማረኝ ፓስተር ወንዲ ቲጂ ይቺ ዓለም ይለኛል ካይንድነስን ዊክነስ ብላ ነው የምትተረጉመው እና ካይንድነስሽን እንዳታስጥልሽ ተጠንቀቂ ይለኛል። መልካምነትን ይቅርባይነትን እንደ ዊክነስ እሱ እባክህ ነገ ይረሳዋል፣ እሱ እባክህ ነገ ትተወዋለች። ይሄው ነገር ለምዶብን እግዚአብሔርንም እንደዛ እንደምናየው ታውቃላችሁ። አንዳንድ ጊዜ የእግዚአብሔር ምሕረት እግዚአብሔር ላይ እንድንዘባበትበትና ደግመን እንድንበድለው ሳይሆን ለካ እግዚአብሔርን ልንፈራ ነው ሊያደርገን የሚገባው። በአንተ ዘንድ ብዙ ይቅርታ ስላለ ልትፈራ ይገባል። ለካ ሊፈራ የሚገባው ቁጡና ይቅር የማይል ቂመኛ ኃይለኛ ሰው ሳይሆን ይቅር ባይ ሰው። ምን አይነት ፍርሃት! ሪቨረንሻል ሊከበር የሚገባው። በአንተ ዘንድ ብዙ ይቅርታ ስላለ ልትፈራ ይገባል። ቁጥር 5 እስከ 6 የእግዚአብሔርን ምሕረት ተስፋ ሲያደርግ ደግሞ እናየዋለን። በተለይ ቁጥር 6 የኔ በጣም ማይ ፌቨራይት ቨርስ፣ ዘብ አዳሪ ንጋትን ከሚጠባበቅ ይልቅ፣ አዎን ዘብ አዳሪ ንጋትን ከሚጠባበቅ ይልቅ ነፍሴ ጌታን ትጠባበቃለች አለ። አያችሁ፣ ከላይ ንስሐ እየገባ መጥቷል። ማረኝ እያለ መጥቷል። ራሴን ማዳን አልችልም ስማኝ እያለ መጥቷል። ከዛ በኋላ እንዴት ነው የምትጠባበቀው? እርግጠኛ ነህ ይመጣል ሲሉት ዘብ አዳሪ መንጋቱን እንደሚናፍቅ ደግሞም በእርግጠኝነት እንደሚጠብቅ እንደዛ ነው የምጠብቀዋል። ምክንያቱም ሲነጋ ኃላፊነት ይቀልለታል። ስለዚህ መንጋቱ እቤት ከተኛ ሰው ይልቅ ዘብ ለሚጠብቅ ሰው መንጋት በጣም ያጓጓዋል። በሰላም እንዲነጋ ይፈልጋል። የእሱ ኃላፊነት ነው። ያንን ሌሊት ያንን ሰፈር በሰላም መጠበቅ የእሱ ኃላፊነት ነው። ስለዚህ እንዲነጋ እኔ ቤት ከተኛሁት በላይ ዘብ አዳሪ በጣም ይናፍቃል። ምሕረቱን እንዴት ነው የምጠብቀው? ዘብ አዳሪ ንጋቱን እንደሚናፍቅ እንደዛ ነው ምናፍቀው አለ። ደግሞም ዘብ አዳሪ ንጋቱን እንደሚጠብቅ እርግጠኛ ሆኜ ነው የምጠብቀው ይላል። ከኛ መካከል እስኪ ማታ ሲተኛ እንግዲህ ከነጋ ስራ ሄዳለሁ፣ ካልነጋ ግን ምናልባት ካልነጋ ግን አልሄድም ብሎ የሚተኛ ሰው አለ ከኛ መካከል? ልጆቹንስ እንግዲህ ነገ ከነጋ ትምህርት ቤት ትሄዳላችሁ፣ ግን ጀስት ኢን ኬዝ ምናልባት ካልነጋ ብሎ ጠርጥሮ አለመንጋቱን ጠርጥሮ አትሄዱም የሚል ሰው አለ? ንጋት እንደሚመጣ እንደማይጠረጠር ሁሉ እግዚአብሔር ምሕረቱን ለሚፈልጉ ፊቱን ለሚፈልጉ መምጣቱ የማይጠረጠር ነገር አይነጋ ይሆን እንደማይባለው ማታ ላይ አይመጣ ይሆን አይባልም። ጌታ ለካ ሃሌሉያ። እኔ በጣም ነው የምወደው ይሄንን ቃል። ለእግዚአብሔር ምሕረት ለጌታ መምጣት ያለን እርግጠኝነት እዚህ ቃል ውስጥ በጣም ነው የምወደው። አይነጋ ይሆን ብሎ ዘብ አዳሪ እንደማይጠረጠር ለሚመለሱ የእግዚአብሔር ምሕረት አይጠረጠርም። በእውነት ይመጣል። ለሚፈልጉት በእውነት ይገኛል። ቁጥር 7 እና 8 ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና እስራኤል በእግዚአብሔር ይታመን፣ እርሱም እስራኤልን ከኃጢአቱ ሁሉ ያድነዋል ይላል። አያችሁ፣ መዝሙረኛው እውነተኛ መዳን ከእግዚአብሔር ዘንድ እንደሚመጣ ይናገራል። ከዛ አሻግረን ክርስቶስን እንድናይ ይጋብዘናል። ከእግዚአብሔር ዘንድ ነው ሳልቬሽን የሚመጣው ብሎ ማለት ነው። ለዚህ ነው ጴጥሮስ በአንደኛ ጴጥሮስ መልእክት ምዕራፍ 1 ቁጥር 18-19 እንደዚህ ያለ፣ ከአባቶቻችሁ ከወረሳችሁት ከከንቱ ኑሯችሁ በሚያልፍ ነገር በብር ወይም በወርቅ ሳይሆን ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። መዳን ያለው በዚህ ውስጥ ነው። ማዳን የእግዚአብሔር ነው። ከሰው የሚጠበቀው ማመን ነው። ምንድነው የሚለው ክፍሉ? ከእግዚአብሔር ዘንድ ምሕረት በእርሱም ዘንድ ብዙ ማዳን ነውና እስራኤል በእግዚአብሔር ይታመን። አያችሁ፣ ከእስራኤል የተጠበቀው መታመን ነው በእግዚአብሔር።
ከኛም የተጠበቀው ያ ነው፣ መታመን። ማዳን ግን ከእግዚአብሔር ዘንድ ነው። ማዳን የእግዚአብሔር ነው። ከዛ በኋላ የሚያምኑትን ደግሞ ከአንዳንድ ድካማቸው አይደለም የሚያድናቸው፣ ከኃጢአታቸው ሁሉ ያድናቸዋል ይላል። ከኃጢአታቸው ሁሉ፣ እርሱም እስራኤልን ከኃጢአቱ ሁሉ ያድነዋል ይላል። ምን እንማር ከዚህ ምዕራፍ? አንደኛ እውነተኛ ንስሐ አልችልም ከማለት እንደሚጀምር እንማር። አናመካኝ፣ በቃ ንስሐችን አያነክስ፣ ሙሉ ይሁን። አልችልም እንበል። አልችልም ከማለት ነው የሚጀምረው እውነተኛ ንስሐ። ሁለተኛ በምህረቱ ባይሆን ማናችንም በእግዚአብሔር ፊት መቆም ባልቻልን ነበር። እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተንም በመፍራት ወደ ቅድስና መቅደስ እሰግዳለሁ ይላል መዝሙር። ወዳጆቼ በየቀኑ በእግዚአብሔር ፊት ስንቆም፣ በየቀኑ የጌታን ስም ስንጠራ በእግዚአብሔር ምህረት እንደሆነ እንዳንረሳ። እግዚአብሔር ቢቆጣጠር ማናችንም የተገባን ሆነን አንገኝም ነበር። ሶስተኛ እግዚአብሔርን ስለ ምህረቱ ልንፈራው፣ ስለ ምህረቱ ልናከብረው እንጂ በምህረቱ ልንዘባበትበት አይገባም። በአንተ ዘንድ ብዙ ይቅርታ አለና አንተ ልትፈራ ይገባሃል የሚለው የእግዚአብሔር ቃል። አራተኛ ሲመሽ ይነጋ ይሆን ብለን እንደማንጠረጥር ንስሐ ስንገባ እግዚአብሔር ይምረኝ ይሆን ብለን አንጠርጥር። ዛሬ ጌታን መቀበል የምትፈልጉ ሰዎች ብትኖሩ፣ ዛሬ በጌታ ፊት የንስሐ ጸሎት ብትጸልዩ ለሰከንድ እንዳትጠራጠሩ። ልክ የነገው ቀን ይነጋ ይሆን ብላችሁ እንደማትጠራጠሩ ሁሉ ማለት ነው። ወደኋላ የተመለሳችሁ ኪዳናችሁን ማደስ ብትፈልጉ ዘብ አዳሪ ንጋትን እንደሚጠብቅ እንደሚነጋ እርግጠኛ እንደሆነ እርግጠኛ ሆናችሁ ኪዳናችሁን አድሱ። የእግዚአብሔር ምህረት ጋራንት ነው። መዝሙር 131 በእግዚአብሔር መታመን ነው። ይሄም ዋና ርዕሱ። ቁጥር 1 ላይ እግዚአብሔር ሆይ ልቤ አልታበየም፣ ከፍ ከፍ አላለም፣ ሐሳቤ ለአጉል ትልቅነት አልተነሳሳም፣ ከአቅሜም በላይ አልተንጠራራሁም ይላል። አዲስ ትርጉም ደግሞ፣ ይሄ አዲሱ መደበኛ ትርጉም ነው። አዲስ ትርጉም ደግሞ እንደዚህ ይላል፣ እግዚአብሔር ሆይ ልቤ በኩራት የተወጠረ አይደለም፣ ዓይኖቼም ትዕቢተኞች አይደሉም። ስለ ታላላቅ ነገሮች ወይም ላስተውለው ስለማልችለው ከባድ ነገር አልጨነቅም። መዝሙረኛው ትዕቢትን ከሶስት ቦታዎች ላይ እንዳስወገደ ይናገራል። ከልቡ፣ ከዓይኑና ከሐሳቡ። ምን አለ? ስለ ትልልቅ ነገሮች ወይ ላስተውለው ስለማልችለው ከባድ ነገር አልጨነቅም አለ። ለካ ትዕቢት ነው ይሄ። ለካ የገባንን እየኖርን ያልገባንን ለእግዚአብሔር መተውና ወይ እስኪያስረዳን መጠበቅ የትህትና መንገድ ነው። እኔ አልታበይኩኝም አለ። የሆነ ላስተውለው ማልችለውን ትልልቅ ነገር በማሰብ አልጨነቅም፣ እሱ ትዕቢት ነው አለ። ዘዳግም 29:29 ታውቁታላችሁ ሁላችሁ መቼም በቃላችሁ ከምታውቁት ጥቅስ አንዱ ነው የሚሆነው። ቁጥሩ ቀላል ስለሆነ ሚስጥሩ ለአምላካችን ለእግዚአብሔር ነው። የተገለጠው ግን የዚህን ቃሎች ሁሉ እናደርግ ዘንድ ለኛ ለዘላለምም ለልጆቻችንም ነው ይላል። ሁሉን አለማወቃችንን ተረድተን ባልገባን ነገር እግዚአብሔርን ማመን፣ እርሱ አምላክ እኛ ደግሞ ሰው መሆናችንን አክኖሌጅ ማድረግ ነው። አላውቅም ማለት አንፈር ወዳጆች፣ አላውቅም። ምክንያቱም ፍጹም እረፍት፣ ፍጹም መረጋጋት የሚሰጠን ያወቅነው እውቀት ሳይሆን ያመንነው አምላክ ነው። ሁሉን አዋቂውን ማመናችን ነው የሚያሳርፈን እንጂ ሁሉን ማወቅ አንችልም እኛ። ማቴዎስ ወንጌል ምዕራፍ 18 ቁጥር 3 ላይ ጌታ እንደዚህ ያለ፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ሕፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም አለ። ከሕፃናት ትህትናን ልንማር ይገባል። በወላጅ ላይ መደገፍን ልንማር ይገባል። ሕፃናት አላውቅም ለማለት አያፍሩም። በነገራችን ላይ እርዳታ መጠየቅ አያፍሩም። ከአቅማቸው በላይ ለሆነ ነገር አይጨነቁም። ሲጨነቁ ካየናቸው ራሱ በጣም ነው ሰርፕራይዝ የምንሆነው። ቀድሞ ነገርም አይጨነቁም እነሱ። አንድ ምሳሌ ያለ ልጄ በጣም ይወደዋል፣ ብዙ ጊዜ እናገረዋለሁኝና
የህፃናትን እንደ ህፃን ካልሆናችሁ የሚለውን የጌታን ቃል ሳስብ እሱ ምሳሌ ሁሉ ጊዜ ይመጣልኛል። አንዲት ልጅ ከአባቷ ጋር ሆና ወደ ሩቅ ሰፈር ወክ እያደረጉ ይሄዳሉ አሉና በመሃል መንገድ ጠፋው። ሰውየው መንገድ ጠፋውና አይ ልጄ ያላት ምን ነው ስትለው አይ ቲንክ ጠፍተናል አላት። በጣም ግራ ገባት። ኧረ አልጠፋንም አለችው። እንዴ ኧረ ጠፍተናል፣ በፍጹም አልጠፋንም። በምን አወቅሽ እንዳልጠፋን? እንዴ ካንተ ጋር አይደለሁ እንዴ አለችው። ለሷ መጥፋት ማለት ከአባቷ መጥፋት ነው እንጂ ከአባቷ ጋር ከሆነች የትኛውን ቦታ ላይ ለሷ መጥፋት አይደለም። አያችሁ የህፃናትን አስተሳሰብ። ጌታ እንደዚህ ካልሆናችሁ ነው ያለን። እንደ ህፃናት ሁኑ ሲላል እንደዚህ ሁኑ እያለን ነው። በቃ ካንተ ጋር ከሆንኩ ምድረ በዳው ኤደን ነው። ካንተ ጋር ከሆንኩ በማላቀው ስፍራ አልጠፋሁኝም። ካንተ ጋር ከሆንኩ በረሃው ገነት ነው። እኔ የጠፋሁት ካንተ ጋር የተለየው ቀን ነው እንድንለው ነው የሚፈልገው። በቃ እውነቷን እኮ ነው። ልጅ ከአባቷ ጋር ሆና እንዴት እንደጠፋች ሊሰማት ይችላል። የሚያወራው ነገር ለእሷ እንግዳ ነው። እንዴ አልጠፋንም፣ ይኸው እኔ ካንተ ጋር ነኝ ያለሁት እኮ። ለእሷ መጥፋት ማለት የማያውቁት ሰፈር መሄድ አይደለም፣ ከአባቷ መለየት ነው። እንደ ህፃናት ካልሆናችሁ ካለ ጌታ፣ እንደ ህፃናት ካልሆናችሁ። ቁጥር 2 ላይ ነገር ግን ነፍሴን ጸጥ፣ አዲሱ መደበኛ ትርጉም ደስ ይለኛል። ነፍሴን ጸጥ ዝም አሰኘኋት። ጡት የጣለ ልጅ አርፎ እናቱ ላይ እንደሚቀመጥ ነፍሴ ጡት እንዳስተውት ህፃን በውስጤ ጸጥ አለች። አዲስ ትርጉም ደግሞ ምን እንደሚል ታውቃላችሁ? አንድ ጡት የተወ ህፃን በእናቱ ደረት ላይ እንደሚለጠፍ እኔም ዝምተኛና ጸጥተኛ ሆንኩኝ ይላል። እዚህ ውስጥ እናቶች የሆናችሁ ታውቃላችሁ ልጆችን ጡት ማስጣል እንዴት ከባድ ነገር እንደሆነ አይደለም? አስጨናቂ ነገር ነው። እኛ ራሳችን ከነሱ እኩል እየታመምን ነው። በቃ ከነሱ እኩል እያዘንን ነው የምናስተው። ግን ደግሞ መተው አለባቸው። ትምህርት ቤት መሄድ አለባቸው። ህፃን ጡት ሲተው ለጥቅሜ ነው ስላደግኩኝ ነው ብሎ ገብቶት አይደለም የሚተወው። ግን ገብቶት አይደለም፣ እኛንን የሚገባን እንጂ እነሱ አይገባቸውም። ግን ባይገባውም ቢከፋውም ቢያለቅስም አልቅሶ ሲጨርስ በቃ ምንም እቺ ሴትዮ ምንም ለኔ ምንም ጥሩ ሰው አይደለችም፣ ጡት አትሰጠኝም፣ በዚህ አይነት ከሷ ጋር ምንም መኖር አልችልም፣ እዛ ጎረቤት እትዬ እንትና ጋር ብሄድ ይሻለኛል ብሎ ልብሱን ሰብስቦ ይሄዳል እንዴ? አይሄድም። አልቅሶ ሲጨርስ እናቱ ላይ ተለጥፎ ይተኛል። በቃ የተከለከለበት ጡት ያንን ጡት ተደግፎ ይተኛል። በቃ አጠባም ተብሏል እኮ የሆነ የሚመር ነገር ተቀብቶበታል፣ የሆነ የሚያስፈራ ነገር ተለጥፎበታል ምናምን። እያንዳንዱ በቃ የራሱ ዘዴ ያለው ተደግፎት ይተኛል። ተከልክሏል፣ ግን አልቅሶ ሲወጣለት ተደግፎት ይተኛል። ባይገባንም እንጠጋጋው። ባይገባንም አንዳንዱን ነገር እንድናድግለት ሲከለክለን፣ አንዳንዱን ነገር ስለ ጥቅማችን ብሎ ሲቀማን፣ በቃ ጡት እኮ ለህፃን ልጅ የመጨረሻ የደስታው ምንጭ ነው አይደለም? የሚጣፍጠው፣ የሚያሳድገው፣ የሚመግበው፣ የለመደው ከሆድ ከወጣ ጀምሮ የሚመገበው በጣም የለመደው ነገር ነው። ግን እሱም ብቻ ከሰጠነው ምግብ አይበላም፣ ምግብ አይጀምርም፣ ምግብ ይዘጋቸዋል። የሆነ ከሆነ እድሜ በኋላ ካደጉ በኋላ እሺ አይሉም። በጣም ደግሞ ነፍስ ካወቁ ለማስቆም በጣም አስቸጋሪ እየሆኑ ይመጣሉ። ከቤት አልወጣ ይላሉ። እናትየው ስራ መሄድ አትችልም፣ እነሱ ትምህርት ቤት መግባት አይችሉም። እነዚህን ሁሉ ነገር ታሳቢ አድርገው ወላጆች ማቆም አለበት ይላሉ። አይገባውም ልጁ። አይገባንም ወዳጆቼ። እግዚአብሔር ብዙ ነገሮችን ታሳቢ አድርጎ ሲቀማን ሲያስጥለን፣ ነገሩ ጠቃሚ ነበረ፣ ጠቃሚ ስላልሆነ አይደለም፣ ጎጂ ስለሆነ አይደለም፣ ግን ወደሚቀጥለው ስቴጅ ማለፍ ስላለብን ነው። ምግብ መብላት ስላለበት ነው። ትምህርት ቤት መሄድ ስላለበት ነው። እናትየው ስራ መሄድ ስላለባት ነው። በቂ ስላልሆነ ነው። ከዚህ እድሜው በኋላ ጡት ብቻ ቢጠባ በቂ ስላልሆነ ነው። ምግብ እንዲጀምር ነው። ግን አይገባውም። ያለቅሳል፣ ይነጫነጫል። ከዛ መልሶ ያንኑ ደረት ተደግፎ ይተኛል። እንደዚህ እንደሆነ እንመነው ጌታን። በቃ አምኗት እኮ ነው። አምኗት ምንም አይገባውም። በነገራችን ላይ በቃ እስኪያድግ ድረስ አይገባውም ለምን እንዳቆሙ። አምኗት ግን ተደግፏት ይተኛል። በቃ ያምናታል። እንመነው። የሚጣፍጠንን ነገር፣ የምንወደውን ነገር፣ ያሳደገንን ነገር
ያንን የሚጠቅመንን ነገር ሌላ አለ ብሎ ሲቀማን፣ ሌላ አለ ብሎ ሲያስጥለን እንደ ባሪያ አናኩርፍ፣ እንደ ዲቃላ ሮጠን አንውጣ፣ እንደ ልጅ ተደግፈን እንተኛ፣ እንመነው፣ አልቅሰን ከዛ ስንጨርስ እንመነው፣ አምናለሁ እንበለው። ጌታ ታስታውሳላችሁ ዮሐንስ ወንጌል ምዕራፍ 6 ላይ ቁጥር 55 ላይ በጣም አስጨናቂ ቃል ተናገረ። ስጋዬ እውነተኛ ምግብ ደሜም እውነተኛ መጠጥ ነው፣ ስጋዬን ያልበላ ደሜን ያልጠጣ የዘላለም ሕይወት የለውም ሲል እንዴት አይነት አስጨናቂ ንግግር ነው! ይህ ለእኛ ደግሞ ስጋውን ቆርጦ ሊሰጠን ይወዳልን ብለው ከደቀ መዛሙርቱም ብዙዎች እሱን ከመከተል ተመለሱ ይላል። እንድናምነው ነው የሚፈልገው። ከዛ አላብራራም። ቆይ እንደሱ እኮ ማለት አይደለም ነው፣ አንድ ጊዜ ልንገራችሁ አላለም። በጣም ይገርመኛል። ያ ሁሉ ደቀ መዝሙር ጥሎት ሲመለስ አላብራራም። ቁጥር 65 ላይ ቀጥሎም ከአብ ካልተሰጠው በቀር ማንም ወደ እኔ ሊመጣ አይችልም ያልኳችሁ ለዚህ ነው አለና ከዚህ በኋላ ከደቀ መዛሙርቱ ብዙዎች ወደ ኋላ ተመለሱ፣ ከዛም ወዲያ አልተከተሉትም ይላል። ኢየሱስ 12ቱ ብቻ ቀሩ። እናንተ ደግሞ መሄድ ትፈልጋላችሁ አላቸው ይላል። ስምዖን ጴጥሮስ እንዲህ ሲል መለሰለት፣ ጌታ ሆይ ወደ ማን እንሄዳለን? ሃሌሉያ! እግዚአብሔር እንዲህ በማለት ይባርከን ወዳጆች። ሳይገባን ጌታ ሆይ ከአንተ ወደ ማን እንሄዳለን? አንተ የዘላለም ሕይወት ቃል አለህ አለው። አንተ አንድያ የእግዚአብሔር ቅዱስ እንደሆንክ አምነናል አውቀናልም አለው። ወዳጆቼ ደቀ መዛሙርቱም ጴጥሮስም ያመኑትና ያወቁት በሰዓቱ ኢየሱስ የተናገረውን ነገር አይደለም። በነገራችን ላይ ያመኑትና ያወቁት ራሱን ኢየሱስን ነው። ሁሉንም ነገር ልናውቅና ሊገባን አይችልም። እሱን ካወቅነውና እሱን ካመንነው ግን ካንተ ወደ ማን እንሄዳለን እንለዋለን። ሁሌ አይገባንም። ቁጥር 3 ከዛሬ ጀምሮ እስከ ዘላለም እስራኤል በእግዚአብሔር ይታመን ይላል። አያችሁ፣ ተስፋ የምናደርገው ስለ ነገ የሚነገሩ ትንባያዎችን አይደለም። ነገ በእርሱ ዘንድ የሌለውን ሁሉ በፊቱ አሁን የሆነውን እግዚአብሔርን ነው የምናምነው። የኢኮኖሚ ትንበያ፣ የፖለቲካ ትንበያ፣ የአየሩ ትንበያ፣ የምኑ ትንበያ እሱን አይደለም የምናምነው። ነገነቱ ለኔ ነው። ትላንት፣ ዛሬና ነገ ብዬ የምጠራቸው ጊዜዎች በእግዚአብሔር ዘንድ ግን አሁን ናቸው። ነገን የሚያውቃት ነገ ላይ የኖረባት ዘመድ አለኝ አልኩኝ እኔ አንድ ጊዜ። ለምን መሰላችሁ? ወደ አንድ ሀገር ሄድኩኝና የሄድኩበት ሀገር የሚቀበሉኝ ሰዎች ነበሩ እና ምንም አልሰጋሁም፣ ምንም አልፈራሁም፣ አልደነገጥኩም። በቀጥታ እነሱ ጋር ሄድኩኝ። ከተማዋን ኖረውባታል። ቀድመው እዛ ከተማ ገብተው የኖሩ ዘመዶች አሉኝ። ስለዚህ አልፈራውም፣ አልጨነቀኝም። ከዛ በኋላ ግን ከነሱ ወደ ሌላ ከተማ ሄድ ነበር። እዛ ከተማ የኖረ ሰው የለኝም እና ጨነቀኝና እንዴ አልኩኝ። ከዛ እዛች ከተማ የሚኖር ዘመድ አለኝ አልኩኝ። ኢየሱስ ይባላል። ከኔ ቀድሞ የኖረባት ዘመድ አለኝ አልኩኝ። አያችሁ ወዳጆች፣ ነገን የኖረባት ሰው ማንም የለም። ሁሉም ፕሪዲክት ነው የሚያደርገው፣ ቁጭ ብሎ ይገምታል። ግን አንድ ዘመድ አለን ነገ ላይ ቀድሞ የኖረባት፣ ስንገባ መንገድ የሚያሳየን፣ ነገ የሚባለው ቀን ነግቶ ስንገባ መንገድ የሚያሳየን፣ ነገ የምትባለዋን ቀን የኖረባት ዘመድ አለን። ኢየሱስ ይባላል። የኛ ሰው አለን እዛ ሀገር አይደል እንላለን። አንድ ከተማ ስንሄድ ሰው አለኝ እዛ ከተማ እንላለን። እንዴት ትሆናለህ? የት ታድራለህ? ምን ትበላለህ? ወዴት ትሄዳለህ? ኧረ ምናምን ሰው እንዳታለ፣ አይ ሰው አለኝ እዛ ከተማ የሚኖር ሰው አለኝ ነገ ላይ የሚኖር። ሃሌሉያ። 2019 ላይ ሰው አለኝ የሚያውቀው፣ መውጫ መግቢያውን የሚያውቀው፣ ክፋት ያለበትን፣ ደግነት ያለበትን፣ መልካም ነገር ያለበትን፣ ክፉ ሀሳብ ያለበትን፣ ወጥመድ የተሰወረበትን የሚያውቅ ቀድሞ የኖረበት ዘመድ አለኝ 2019 ላይ። ማቴዎስ ወንጌል ምዕራፍ 6:34 ላይ ጌታ እንደዚህ ያለ፣ ነገ ለራሱ ይጨነቃልና ለነገ አትጨነቁ አለ፣ ለቀኑ ክፋቱ ይበቃዋል። ምን እንማር? 3 ነገሮችን። አንደኛ መንፈሳዊ ብስለት፣ እኔ አላውቅም እግዚአብሔር ግን ሁሉን ያውቃል ወደ ማለት ማደግ ነው። መንፈሳዊ ብስለት ከእድገት፣ በነገራችን ላይ ከስጋዊ እድገት ተቃራኒ ነው።
ልጆቻችሁ አሁን ገና ሲወለዱ ለሁሉ ነገር እናንተ ላይ ዲፔንደንት ናቸው አይደል? ለሁሉ ነገር ነው የሚደገፉን። እኔ በጣም ነው አራስ ልጅ የሚያሳዝነኝ። አራስ ልጅ በጣም ነው የምወደው። በጣም ያሳዝኑኛል። ለምን 100% እኛ ላይ ዲፔንደንት ስለሆኑ። ካኒው ማጀን በቀኝ ጎናችሁ ተኝታችሁ ሰልችቷችኋል ጎናችሁን። ከዛ ግን ወደ ግራችሁ መገላበጥ አትችሉም። የሆነ ሰው መጥቶ ካላገላበጣችሁ በጣም ነው የሚያሳዝኑኝና በቃ ራሱ መገላበጥ የማይችል ራሱ መብላት የማይችል ምንም ነገር ሁሉን ነገር እኛ ነው የምናደርግላቸው። ከዛ ትንሽ እየቆየ 3 ወር ላይ ምን ይሆናሉ? መገላበጥ ይጀምራሉ አይደለ? ከዛስ አምጪ ይዤ ነው መጣባው ማለት ይጀምራሉ። ከዛስ ይዘናቸው መሄድ እያስለመድናቸው ልቀቅኝ ራሴ እሄዳለሁ ይላሉ። ቀስ በቀስ ምን እየሆኑ ይመጣሉ? እኛ ላይ ከመደገፍ በሁለት እግራቸው ወደ መቆም። ኖርማል ነው፣ የምንፈልገው ነው፣ የሚጠበቅ ነው፣ የሚያስደስት ነው። እያደጉ 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 ከነጭራሹ ቤታችንን ለቀው ወጥተው ራሳቸውን ችለው መኖር ይጀምራሉ። አያችሁ፣ ይሄ ነው አካላዊ እድገት። መንፈሳዊ እድገት ግን በሚገርማችሁ ሁኔታ የዚህ ተቃራኒ ነው። ስትጀምሩ የምትጀምሩት እኔ ያውቃለሁ፣ እኔ እችላለሁ፣ ራሴ ወስጄ እበላለሁ፣ ራሴ እለብሳለሁ፣ ራሴ እሄዳለሁ፣ መንገዱን አውቀዋለሁ፣ እንትን ችለዋለሁ ነው የምትጀምሩት። በመንፈሳዊ ነገር እያደጋችሁ እየበሰላችሁ ስትመጡ እየተደገፋችሁት በቃ ለምኑም ጌታ ሆይ ምን ትላለህ? አያችሁ፣ እየበሰላችሁ ስትመጡ በቃ ድሮ ምንም ነገር ለማድረግ ምን ትላለህ፣ ምን ይመስልሃል ሳትሉ በራሳችሁ ትሮጡ የነበራችሁት ዛሬ ደግሞ እየበሰላችሁ ስትመጡ ለተቃቅኑ ነገር እንኳን ወደዚህ ከተማ ልሄድ፣ ይህንን ዕቃ ልግዛው፣ ከገዛሁት በኋላ ተበላሽቶ ዲስአፖይንት ያደርገኛል ወይስ ረጅም ጊዜ ይጠቅመኛል? በጣም እያደጉ ሲመጡ የእግዚአብሔር ሰዎች በነገራችን ላይ ጫማ ሲገዙ ጌታ ሆይ ምን ትላለህ ብለው ይጠይቃሉ። እንደው ባላስፈቅደው የሚገርም ምስክርነት አሁን ሰሞኑን የተፈጠረ ነገር ልንገራቸው። 1 ደቂቃ አልቆይም። በቀደም እንግዲህ ለእኛ ፕሮግራም ነው ፓስተር ተስፋዬ ጋቢሶ የመጣው ከሐዋሳ ድረስ እና መጥቶ ከኤርፖርት ተቀበልኩትና የሚያርፍበት ቦታ አድርሸው እኔ ወደ ቸርች ልናስተካክል ሄድኩኝ። ስራ እየሰራን ስለነበረ ወደዛ ሄድኩኝ። ከዛ በኋላ ስደውልለት ስልኩ አይነሳም። ምን ሆኖ ነው ብዬ በቃ ግራ ገባኝና በኋላ ላይ ተገናኝተን ምንድን ነው ብዬ ስጠይቀው በጣም የሚገርምሽ ነገር ከአንቺ ጋር ከተለያየው በኋላ ስልኬ ኪሴ ውስጥ ገብቼ ስፈልገው የለም አጣሁታል። ባይ ሻንጣዬ ውስጥ ብልብል ምንም ነገር ሪሴፕሽን ላይ ምናልባት አስቀምጠነው ይሆናል ብዬ ሄጄ ብጠይቅም የለም አሉኝ አለ። አይ በቃ መጸለይ ነው የሚያስፈልገኝ አልኩኝና ወደ ሩሜ ገብቼ በቃ ጌታ ሆይ ስልኩ የት ነው ያለው አልኩኝ። የት ነው ያለው ስልኩ? እግዚአብሔር ወደ ልቤ ለፍተሻ ስንገባ ኤክስሬይ ይሄ እንትኑ አለ አይደለ ማሽኑ እዛ ላይ ማስቀመጫዋ ቅርጫት ላይ እንዳስቀመጥኳት ተሰማኛል። ወዳጆቼ ስንቶቻችንን ይሄ ኦፕሽን ይመጣልን? ከዛ በቀጥታ ሄድኩኝና ፈታሾቹ እዚህ መፈተሻ ቦታ ላይ ስልኬን አስቀምጬ መዝግበን እኮ ወደ መጋዘን ልከነዋል አሉኛል። ስንቶቻችንን ወዳጆቼ አሁን እንደዚህ አይነት ነገር ትልቅ የእግዚአብሔር ሰው ስልኩን ያስቀመጠበት ቦታ ሲጠፋው ተንበርክኮ ጸለየ። አያችሁ፣ መንፈሳዊ እድገት ማለት ሞር ዲፔንድ እያደረግን እግዚአብሔር ላይ የተደገፍን የምንሄደው የአካላዊ እድገት ተቃራኒ ነው። ስለዚህ ሁሉን ለመቆጣጠር መሞከራችንን አቁመን በእግዚአብሔር እንታመን። ይህን ስናደርግ በእውነተኛ ሰላም እንሞላለን ወዳጆች። 3ኛ ተስፋችንን ካሉን መረጃዎች ላይ አንስተን እግዚአብሔር ላይ እናድርግ። 132 የክብረ በዓል መዝሙር ነው። ይህም መዝሙር በሁለተኛ ዜና ምዕራፍ 6 ከቁጥር 41 እስከ 42 ድረስ የቤተ መቅደሱ ምረቃ በዓል ላይ እናገኘዋለን። መዝሙሩ እግዚአብሔር በዳዊት በኩል ከዳዊትና ከእርሱ በኋላ በዳዊት ዙፋን ስለሚቀጥለው ዘላለማዊ ንግስና የገባውን ኪዳን የሚያወሳ መዝሙር ነው። የዳዊትን መሰጠትና እግዚአብሔር የገባለትን ኪዳን አያይዞ ነው የሚያነሳው። እኔ እንግዲህ ባላንስ በጣም ወዳለሁ። መጽሐፍ ቅዱስም ስለ ባላንስ በጣም ብዙ ቦታ ላይ ስለሚያስተምር ባላንስ አለው።
የዳዊት መሰጠት አለ፣ የእግዚአብሔር ኪዳን አለ። ከቁጥር 1 እስከ 5 የዳዊትን መሰጠት እናያለን፣ ፓሽኑን እናያለን። የዳዊትን በቃ እንቅልፍ አልተኛም ሲል አይደለ ለእግዚአብሔር ማደሪያ ቤት ለመስራት ለታቦቱ ማደሪያ ለመስራት የነበረውን ቅንዓት የነበረውን ፓሽን እናያለን። ቁጥር 3 እስከ 5 ድረስ በእውነት ወደ ቤቴ ድንኳን አልገባም ይላል። ወደ ምንጣፌም አልጋ አልወጣም፣ ለዓይኖቼ መኝታ፣ ለሽፋሽፍቶቼ እንቅልፍ፣ ለጉንጮቼ እረፍትን አልሰጥም፣ ለእግዚአብሔር ስፍራ ለያዕቆብ አምላክ ማደሪያ እስካገኝ ድረስ ይላል። አሁን የእግዚአብሔርን ኪዳን በጣም እናውቀዋለን አይደል? ለዳዊት የገባለትን ኪዳን። የዳዊት መሰጠትስ ሚዛኑን የጠበቀ ነገር ማየት አለብን። የእግዚአብሔርን ሕልውና የሚወክለውን ታቦቱን የማሳረፍበት ስፍራ ሳልሰራ አልተኛም ነው ያለው ዳዊት። አልተኛም። እኔ በዝግባ በተሰራ ቤት እየተኛው እያደርኩኝ፣ የእግዚአብሔር ታቦት ግን በድንኳን ውስጥ ይዞራል። ለዓይኔ እንቅልፍ አይኖረኝም ከዚህ በኋላ። ዳዊት ለእግዚአብሔር ሕልውና ቋሚ ስፍራ ማዘጋጀት ፈለገ። እግዚአብሔር የዳዊትን ጥማት ጥላውን በሰለሞን መልሶለታል። ግን ያ አካሉ አልነበረም። ልጅህ ነው የሚሰራልኝ ብሎ ልጁ እንዲሰራ አድርጓል። ያ ግን ጥላ ነው። ሙሉውን አካሉን ግን የፈጸመው ፐርፌክት የሆነው የዳዊት ልመናና ጥማት የተመለሰው እግዚአብሔር በአማኞች ውስጥ ቋሚ ማደሪያውን በማድረጉ ነው። ምክንያቱም ዳዊት ቋሚ ማደሪያን የፈለገለት ታቦቱ ተንከራተተ አለ። በቃ ተንከራተተ ከድንኳን ድንኳን። ቋሚ ማደሪያ ካልሰራውለት አልተኛም ማለት። እሺ ለዛ ቋሚ ማደሪያ የሚሆን ጥላ ልጅ ሰለሞን ይሰራል። ግን ይሄ ጥማት በሙላት የሚመለሰው ደግሞ በአማኞች ልብ ውስጥ እግዚአብሔር በቋሚነት ሲያደርግ። ለዚህ ነው ሐዋርያው ጳውሎስ አንደኛ ቆሮንቶስ 3:16 ላይ የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔር መንፈስ እንዲኖርባችሁ አታውቁምን ብሎ ሬዚደንት ነው የእግዚአብሔር መንፈስ። አሁን ሬዚደንት ነው እኛ ውስጥ፣ ቋሚ ነዋሪ ነው ወዳጆች፣ ጎብኚ አይደለም፣ ቋሚ ነዋሪ ነው። ከዛ በኋላ ከቁጥር 6 እስከ 9 ድረስ ደግሞ ታቦቱ ወደ ጽዮን ገባ። ይህ ክፍል የቃል ኪዳኑ ታቦት ወደ ጽዮን መመለሱን ብቻ የሚያወሳ ይመስላል። ክፍሉን ስናየው ግን ከዛ ያለፈ ነገር እንዳለው እናያለን። ኤፍራታን ያነሳል፣ ቤተልሔምን ያነሳል። ኤፍራታ የቤተልሔም ሌላኛው ስሟ ነው ወዳጆች። ቤተልሔም ደግሞ እንደምታውቁት ጌታ የተወለደባት ስፍራ ናት። ክፍሉን አንድ ጊዜ ሄጄ ላንብበው ታገሱኝ፣ ወይንም ደግሞ ፖስት አድርጉልኝ ነብይ ነው። ከቁጥር 6 እስከ 9 ድረስ ያለውን ክፍል ከቁጥር 6 እስከ 9 ከቀደማችሁ እሺ፣ አልቀደሙኝም እስካሁን 32 እንደዚህ ይላል። እነሆ በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው። ወደ ማደሪያዎቹ እንገባለን፣ እግሮቹ በሚቆሙበት ስፍራ እንሰግዳለን። አቤቱ ወደ እረፍት ተነስ፣ አንተና የመቅደስህ ታቦት። ካህናቶች ጽድቅን ይልበሱ፣ ቅዱሳንህም ደስ ይበላቸው ይላል። ታቦቱ ወደ ጽዮን ከመመለሱ ያለፈ ትንቢታዊ ነገርን ሲናገር እናየዋለን። በኤፍራታ ሰማ ነው፣ በዱር ውስጥም አገኘ ነው ይላል። ኤፍራታ የቤተልሔም ሌላኛው ስሟ ነው። ሚልክያስ 5:2 ላይ አንቺ ቤተልሔም ኤፍራታ ሆይ ይላል። አንቺ ቤተልሔም ኤፍራታ ሆይ አንቺ በይሁዳ አላፋት መካከል ትሆኚ ዘንድ ታናሽ ነሽ፣ ከአንቺ ግን አወጣጡ ከቀድሞ ጀምሮ ከዘላለም የሆነ በእስራኤልም ላይ ገዢ የሚሆን ይወጣልኛል ይላል። እግዚአብሔር በሰው ልጆች መካከል ያደረበት እውነተኛው ታቦት በኤፍራታ በቤተልሔም እንደሚወለድ ያሳያል ይህ ክፍል ማለት ነው። ቋሚ ስፍራ ፈልግለታለሁ አለና ከዛ በኤፍራታ ሰማ ነው፣ በዱር ውስጥ ማገኘ ነው አለ። ቃል ስጋ ሆነ፣ ጸጋንና መንፈስን ተመልቶ በመካከላችን አደረ፣ በእኛ አደረ። አንድ ልጅም በአባቱ ዘንድ እንዳለው ክብር የሆነውን ክብሩን አየናል ዮሐንስ። ይሄ አደረ ድዌል አረገ የሚለው ቃል በግሪክ ተበርናክል አደረገ ይላል። ተበርናክል ነው የሚለው ድዌልት የሚለው ቃል ማለት ነው። የማደሪያ ድንኳኑን አደረገ። ያ ቋሚ ማደሪያ ሊሰራለት የናፈቀው የዳዊት ናፍቆት ተፈጸመ። ቃል ስጋ ሆነና ተበርናክል አደረገ፣ በመካከላችን አደረ።
ከዛ ቁጥር 9 ላይ ካህናቶች ጽድቅን ይልበሱ ቅዱሳንም ደስ ይበላቸው ይላል። የዚህ ቃል ፍጻሜ በወቅቱ ለነበሩት ካህናት ብቻ ሳይሆን በዋናነት በክርስቶስ እውነተኛ ጽድቅ ለለበስን ለካህናቶቹ ለኛ ነው ይሄ ቃል የተነገረው። ጴጥሮስ ቅድም እንዳነሳሁት እንደዚህ ብሎናል፣ እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለርስቱ የተለየ ወገን ናችሁ ይላል። ከቁጥር 10 እስከ 12 ደግሞ እግዚአብሔር ለዳዊት የገባውን ኪዳን እንዴት በክርስቶስ ኢየሱስ እንደፈጸሙ ደግሞ እናያለን። ከዘርህ በዙፋን ላይ የሚቀመጥ ለዘላለም የሚነግስ አይታጣም ያለውን ሉቃስ 1 ከ32 እስከ 33 ስለ ጌታ የተነገረው ትንቢት ላይ እርሱ ታላቅ ይሆናል፣ የልዑል ልጅም ይባላል፣ ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል ይልና በያዕቆብም ቤት ላይ ለዘላለም ይነግሳል፣ ለመንግስቱም መጨረሻ የለውም ይላል። ወዳጆቼ ከቁጥር 13 እስከ 14 ድረስ ያለው ደግሞ እግዚአብሔር ጽዮንን ማደሪያው እንድትሆን መረጣት፣ ወደዳት ይለናል። ወደዳት። የእግዚአብሔር ማደሪያነት ለካ በሰው ጥረት፣ በሰው ፍላጎት፣ ሰው የሆኑ ኳሊፊኬሽኖችን አሟልቶ የሚያገኘው ነገር ሳይሆን በራሱ በእግዚአብሔር መወደድ፣ በራሱ በእግዚአብሔር መመረጥ የሚደረግልን የሚሰጠን ነገር ነው። ቁጥር 15 እስከ 16 እግዚአብሔር ማደሪያውን የሚመግብ የሚጠብቅ ደስ የሚያሰኝ አምላክ መሆኑን ደግሞ ይናገራል። ማደሪያውን ይመርጣል፣ ማደሪያውን ይወዳል። እኛ ወደነው እኛ መርጠነው አይደለም በእኛ ያደረው። መምረጥ ብቻ ሳይሆን መውደድ ብቻ ሳይሆን ደግሞ ይጠብቃል። ማደሪያውን ፕሮቴክት ያደርጋል፣ ደስ ያሰኛታል፣ ይመግባል ማደሪያውን። ከ17 እስከ 18 ደግሞ ስለሚመጣው መሲህ ስለ ንጉሱ መሲህ ይናገራል። ለዳዊት ቀንድ አበቅላለሁ ብሎ ማለት ነው። ቀንድ አበቅላለሁ። ይሄ ቃል በቃል መፈጸሙን ሉቃስ 1 ከ67 እስከ 70 ከ69 እስከ 70 ባለው ክፍል እናየዋለን። ከጥንት ጀምሮ በነበሩ በቅዱሳን ነቢያት አፍ እንደተናገረ በብላቴናው በዳዊት ቤት የመዳን ቀንድ አስነስቶልናልና ብሎ ይሄ ትንቢት በክርስቶስ ኢየሱስ መወለድ እንደተፈጸመ በሉቃስ ላይ ስለ ጌታ የተነገረው ቃል ያሳየናል። ምን እንማር ከዚህ ክፍል? ይህንን ተናግሬ እጨርሳለሁ። ምን እንማር? አንደኛ እግዚአብሔር ሁል ጊዜም በሰዎች መካከል ሊያደር የሚወድ አምላክ ነው። አይገርማችሁም? ይወዳል እግዚአብሔር። እኛ ወደን እኛ ፈልገን እኛ ለምነነው እኛ አፕሮች አድርገነው እኛ ተዘጋጅተን ሳይሆን እግዚአብሔር ይወዳል ከሰዎች ጋር ማደር። ከዚህ በፊትም አይተናል አይደለ? ከእስራኤል ጋር ከግብፅ ምድር ይዟቸው ሲወጣ የሆነ በሰማይ ሆኖ እየመራቸው ሳይሆን ድንኳን ስሩና መሀል ላይ ደግሞ ለኔም ድንኳን ስሩልኝ ከእናንተ ጋር ማደር ፈልጋለሁ የሚል አምላክ ነው። ዛሬም ደግሞ እኛን ካዳንን በኋላ በቃ እዛው ስትመጡ እንገናኝ ብሎ ጥሎን የሄደ አምላክ ሳይሆን ከኛ ጋር ማደር የሚወድ አምላክ ነው። አይገርማችሁ? ይወዳል። በቃ ይወዳል። እኛ ካደረግነው ነገር የተነሳ ሳይሆን መጀመሪያውኑ ከኛ ጋር ለማደር ኢኒሺዬሽኑን የወሰደው እሱ ስለሆነ ከፍቅሩ የተነሳ ስለሆነ ያደረገው። ይሄ የእግዚአብሔር ዘላለማዊ መሻት ነው፣ በሰዎች መካከል ማደር። ሁለተኛስ እግዚአብሔር ኪዳኑን ሊፈጽም ለዘላለም የታመነ ነው። አይተነዋል ለዳዊት የተናገረውን ነገር ሲፈጽም። ሶስተኛ ከዳዊት ዘር የሆነ እውነተኛ ንጉስ ኢየሱስ ነው። ኢየሱስ ነው እውነተኛ ንጉስ። አራተኛ እግዚአብሔር ማደሪያው እንድንሆን በክርስቶስ ወዶናል፣ መርጦናል። ደግሞስ ይመግበናል፣ ይጠብቀናል፣ ደስ ያሰኘናል። ሃሌሉያ።